አሁን ያጀማ ትግላቸው ታቻለሽ እንዳትሸወዱ እሺ ርዕሱን እንትን ትዊስት ለማድረግ ነው ለምን ስለ መጽሐፍ ቅዱስ እየተወራ ነው አይታችኋል የኦሪት ጻፊ ማን እንደሆነ አልታወቀም ኢያሱ ጻፊ ማን እንደሆነ አልታወቀም ስለዚህ ይሄኛውን ነገር ታቻለው ሰው እንዳይሰማ ወደ እስልምና ርዕስ ለመገልበጥ የሚደረግ ጥረት ነው ስለዚህ ደግሞ እኛ እንወድቅ አንድ አይቀየርም ማን ጻፊው ይቀጥላል ዲስከሽኑ ይቀጥላል ታች ያሉ ክርስቲያኖች በደንብ ልብ ብለው እያዳመጡ ነው መረጃ እንዳለ ማለት ነው አለቀ ከታች አሁን ታዚ ተቀጥል እሺ የኢያሱ መጽሐፍ ማን እንደጻፈው ትፈልጋለህ መሰለኝ እሺ የኢያሱ መጽሐፍ ነው የፈለከው የመጽሐፍ ቅዱስ የትኛውም ጽሁፍ ላይ ማን እንደጻፈው አይታወቅም ወንጌላት ለምሳሌ ማቴዎስ ማርቆስ ሉቃስ ሁላ ብትወስድ ማን እንደጻፈው አይታወቅም አይ ወደዛ እንዳትሸጋገራ ቀደም እኮ ኦሪትን እየጠየክ ነበር ከዛ ደግሞ የኢያሱ ይኸው ላስመርጥ ኦሪትን ከፈለክ የኦሪትን ጻፊ መናገር ከፈለክ የኢያሱን ጻፊ መናገር ከፈለክ የዮሐንስ ወንጌልን ጻፊ መናገር ከፈለክ የማቴዎስን ጻፊ መናገር ከፈለክ የዕብራውያን ጻፊ መናገር ከፈለክ ይሄንን ሁሉ ጊዜ አይበቃንም ቀደም ይሄን ሁሉ አይደለም አረቆይ ተረጋጋ ከነዚህ መካከል እያስመረጥኩ ነው ራስን አረጋጋ ከነዚህ መካከል ደስ ያለ እያወራው እኮ ነው ተረጋጋ ለምን ትለኛለህ እንዴ ምን ሆንክ አንተ ራሱ ተረጋጋና ከዛ እናውራ እሺ ተረጋጋውኝ የኔን ጥያቄ በመንፈስ ነው የምታዳምጠው ሳትሰማኝ እያዳመጥኩ እኮ ነው ተረጋግቼ ከዚህ በላይ እንዴ አሁንም እያወራህ ነው ለማዳመጥ እኮ አፍን ብዝጋት ያስፈልጋል አንዴ አፍን ዝጋት እሺ አዎ እኮ ተረጋጋ እያስመረጥኩ አሁን እኔ ምን አልኩ የተለያዩ መጽሐፍቶች አሉ ደስ ያለህን ጻፊ እያስመረጥኩ ነው አሁን ብታዳመጠኝ እኔ አሪፍ ከጠረጴዛው ላይ ደስ ያለህን ምረጥ ነው ያልኩ ለምሳሌ የኦሪትን ጻፊ ማሳየት ከፈለክ ይሄ መምረጥ ትችላለህ የኢያሱ የመጽሐፍ ቅዱስ የዮሐንስ ወንጌልን ጻፊ ማሳየት ከፈለክ መምረጥ ትችላለህ የኢዮብን ጻፊ ማሳየት ከፈለክ መምረጥ ትችላለህ ከነዚህ መካከል ደስ ያለህን ላንተ ይቀለኛል ያልከውን አንዱ መጽሐፍ ቢካርግና ጻፊውን አሳየን ሁሉም ይቀለኛል ለኔ ማለት ነው መጽሐፉ የኔ ስለሆነ ለምሳሌ ዘጸአት ምዕራፍ 17 ቁጥር 14 ላይ እግዚአብሔር ሙሴን መጽሐፍ እንዲጽፍ አዞታል ወይንም ደግሞ አውጣና ነው አውጣው እሺ አውጣ እሺ አሁን እንዴት ነው የኦሪትን ጻፊ ልትነግረን ነው አይደለ አይደል የአምስት ልክ ነው ያው ከዛ ሙሴ ጽፎታል ልትል ነው አይደል አዎ እሺ ያ ጀማ አይታችኋል እዚህ ጋር ሙሴ ነው እየተናገረ ያለው የሚለውን ሊነግረን ነው እሺ ያው ከፈትን ዘጸአት ምዕራፍ 17 ቁጥር 14 ያው እሺ ቀጥል እግዚአብሔር ሙሴን እሺ በአማሌቅ ዘክር ከሰማይ በታች ጨርሼ ዘጸአት እኮ ነው ኦሪት ሳይሆን ዘጸአትን 17 አውጣልኝ አይታየም እንደተከፈተ እሺ ከፍ አድርገው አይታየኝም ሁሉ እሺ አዮ በደም ጨርሼ አይታየኝም አንብበው እስቲ ራስ አንብበው ከፍቼ ላይ ያነበብክ ነበርኩ አይ ከስልኬ ብዙም ስለማይታየኝ እሺ ቁጥር 14 ላይ እሺ እግዚአብሔር ሙሴን የአማሌቅን ዝክር ከሰማይ በታች ጨርሼ እደመስሳለሁና ይህን ለመታሰቢያ በመጽሐፍ ጻፍ በኢያሱም ጆሮ ተናገር አለው ሙሴም መሰዊያ ሰራ ስሙንም ያህዌንሲ ብሎ ጠራው በቃ አመሰግናለሁ ለመታሰቢያ በመጽሐፍ ጻፍ አለው ማ እግዚአብሔር ሙሴን ማለት ነው ዘዳግም 31:9 ላይ ሄድልኛው ለምን ሄዳለሁ እዚህ ጋር መጀመሪያ መቼ አነበብከው በትክክል ማን ነው እግዚአብሔር አዘዘው አይደለ ሙሴን ማን ነው እግዚአብሔር ሙሴን እንዳዘዘው እየተረከልን ያለው ማን ነው እዚህ ላይ አለው እያለ የሚናገረው ማን ነው ማን እየተረከ አይደለም ስለዚህ ይሄንን አልጠየቅኝም ቀደም አለው እያለ እንስማማ አለው እያለ እየነገረን ያለው ማን ነው ስለዚህ ማን እየተረከ ያለውን አይደለም ልንገር እግዚአብሔር ሙሴን እዚህ ቆቆቆይ ጻፍ ብሎ አዘዘ አይደለ እሺ አንዴ ተረጋጋል ይሄኛውን ኦሪት አሁን አንተ የተከተልከው ይሄንን ኦሪትኛውን ያወራን ያለን ይሄኛውን ኦሪት ማን እንደጻፈው እየፈለግን ያለን ነው አሁን ይሄንን አሁን የበጅ ያስኩት አለ የከፈትኩት አለ አይደል እዚህ ላይ የሚናገረው ማን ነው ማስረጃዬን አልጨረስኩትም እኮ ወንድም እሺ ያመጣው ማስረጃ ላይ እዚህ ላይ ይሄው እንደ እግዚአብሔር ሙሴን እንዲህ አለው ያለ የሆነ ሰው እየነገረን በዚህ ቴክስት ላይ ማለት ነው እሺ በዚህ ቴክስት ላይ እግዚአብሔር ሙሴን አዘዘው አይደል ሙሴ አለ ይሄንን ማን የነገረን ሙሴ እንዳዘዘው ማን የነገረ እዚህ ላይ አለው እያለ የሚናገረው ማን ነው
አለው ይላል። አይደለም ስለሱ አይደለም እግዚአብሔር አዘዘው አይደለም ሙሴ ምን ሆነሃል? ታዚ ምን ሆነሃል? እኔ ሳላነብኩ አንተም ለኔ ልተርክ ትችላለህ፣ ግን እሱ አይደለም እግዚአብሔር ሙሴን አዘዘው አይደለ? ይሄን ተስማማ። ጥያቄያችን እሱ ነው። መጀመሪያ የዚህ ጸሐፊ ነው እየፈለገ መስረጃዬን አልጨረስኩትም። ሙሴ እንደጻፈ ገና ላሳይ እኮ ነው። እሺ እግዚአብሔር አዘዘው አይደለ? እንስማማ። አንዴ አዳምጠን። በቃ ይሄ ልጅ ጥያቄያችን ራሱ አልሰማም። አንዴ እሺ ተረጋጋና አንዴ አዳምጠኝ። ለዚህ ቅድም ስትሳደፍ የነበረው ጥያቄያችን ሳሰማ ለዚህ ነው ስለምታውቅ ነው አይደለ? ቆይ ላሳይ፣ መስረጃዬን አልጨረስኩት እኮ ጠየቀኝ፣ አምጣ አልከኝ አይደለ? ለምን ሲደመር አንድ ሲደመር አንድ ስንት ነው? ስለ ኤቢሲዲ እያወራህ ነው። ታርዳይ ጥያቄ ዘዳግም 31:9 አውጣልኝ። ወይ ታሪክ ላውጣለት ስም ሳይገባ ምን እንደዚህ ሳይገባው ራሱ ላውጣለት። እሺ ዘዳግም ስንት 31:9 አያዳምጡም እኮ በቃ ችግር አለባቸው። ዝም ብዬ ላውጣላቸው። እሺ አወጣሁት። ይኸውልሽ እሺ ምንድነው ስድቡን አውጣልኝ እንዴ? ይኸው አወጣሁልሽ። እሺ ሙሴም እንዲሁ ብሎ አዘዛቸው በሰባተኛው ዓመት መጨረሻ በዕደ ምሕረት ዘመን ነው አይደለም? ይሄንን አይደለም 31:9 እሺ የከፈተውን ጥቅስ ሁሉ አያውቀውም እኮ ቅድም። አሁን የቅድም ከፍቼለት ስልኩ ስለማይታየኝ ነው። ቅድም ነግሬ ነበር፣ አንብብልኝ። እሺ ያው ቁጥር 9 ላይ ሙሴም ይህችን ሕግ ጻፈ የእግዚአብሔርንም የቃል ኪዳን ታቦት ይሸከሙ ለነበሩት ለሌዊ ልጆች ለካህናቱ ለእስራኤልም ሽማግሌዎች ሁሉ ሰጣት። ሙሴም እንዲህ ብሎ አዘዛቸው በሰባተኛው ዓመት መጨረሻ የዳስ ጽሕፈት ዘመን በዳስ በዓል ነበረ ምናምን ዘንድ ይማሩ እያለ ምናምን በቃ ተው። ይሄንን የጻፈው ማን ነው? ሙሴ ሕግ እንደጻፈ የሆነ ሰውዬ እየነገረን ነው እዚህ ላይ ማንበባችን። ስለዚህ ኮድ ፈላ ይሄንን ሕግ ሙሴም እቺን ሕግ ጻፈ ሰጣት ያለ የሚያወራው አንዴ ይቅርታሽ። አሁን ደግሞ አንተ አዳምጠን። ይኸው አንተ የምትለው እሺ ብዬ ከፈትኩልክ። አልጨረስክም እስካሁን? ጨርሻለሁ። እሺ ብዬ ምን አሁን አንተ ሁለቱም ላይ ያመጣህልን ምን መሰለህ ታዚ፣ አንተ ያመጣህልን ሙሴ መጽሐፍ ጽፎ እንደነበረ የሚናገር ነገር ነው ያመጣህልን። ሙሴ መጽሐፍ ጽፎ እንደነበረ ገባህ እንጂ ይሄኛውን አሁን እኛ በእጃችን የያዝነውን ጽሁፍ ሙሴ እንደጻፈው አይደለም ማስረጃ ያመጣው። ሙሴ መጽሐፍ ነበረው ድሮ የሚለውን ነገርማ እኮ እኛም እናውቃለን። ምንም አዲስ ነገር የለም። ግን ይሄ እናንተ እያላችሁት አሁን በእጃችን የያዝነው ይሄኛው ጽሁፍ ሙሴ የጻፈው ነው ችግሩ። እንደዛ ስትሉ ነው ይሄኛውን እየተናገረ ያለው ሌላ ሰው ስለ ሙሴ ነው እየነገረን ያለው። ምን አለ መሰለህ ካንተ የጠቀስከው ላይ ሙሴም ይህችን ሕግ ጻፈ አለን እየነገረ ነው ሰውየው። የእግዚአብሔርም ቃል ኪዳን ታቦት ይሸከሙ ለነበሩ ለሌዊና ለካህናቱ ለእስራኤል ሽማግሌዎች ሁሉ ሰጣት። አይታል ጽፎ ሰጠ እያለ እየተረከለ ነው ሰውየው ይሄንን ጽፍ። ከዛ ቀጠለ ሙሴም እንዲህ ብሎ አዘዛቸው። አይታል ሙሴ የሆነ ትእዛዝ እንደሰጠ የሆነ አካል እየነገረን ነው። በሰባተኛው ዓመት መጨረሻ የዕዳ ምሕረት ዘመን በዳስ በዓል ምናምን እያለ እንዲህ ያለ የሆነ አካል እየተረከ ነው። ይሄ የታሪክ መጽሐፍ ነው። እኛ የምንለው አሁን በእጃችሁ ያዛችሁት ስለ ሙሴ አኗኗር የሚናገር የታሪክ መጽሐፍ ነው። አሁን እኛ ጥያቄያችን ይኸውልህ ታዚ ይሄ ጽሁፍ ጥያቄህ ገብቶኛል። ይሄን ጽሁፍ እንኳን ተረጋጋ። ይሄን ጽሁፍ ራሱ እየተናገረ ያለው ይሄን እየጻፈ ያለው ይሄ በእጃችን የያዝነው ይሄ ያለ ይሄኛውን አሁን ንግግር ሙሴ እንዲሆን እያለ የሚናገረው ራሱ ማን ነው ጥያቄያችን እንጂ ሙሴ ስለ ሙሴማ ሙሴ ተረድቻለሁ ጥያቄህን ማለት ነው። ስለዚህ አዳምጠኝ፣ ተረድቻለሁ። እኛ እንደምናምነው መጽሐፍ ማንም እኔ ብሎ የጻፈ የለም። እንደዛ ካልክ አሁን ለምሳሌ ቁርአን ላይ አለ። ቆይ አዳምጠኛ። ቆይ እሺ ካንሰር አለብህ ስለምታውቅ ነው። ቆይ አዳምጠኛ። ኧረ እባክህ በአሁኑ ስታይልማ አትሄድም። ወዴት እንደሚሄድ ስለማታውቅ ያልኩህ አስኬድኩህ እኮ የትም አልሄድክም። ተጋይታል። ከጨረስክ በኋላ አረፍክ። ምንም ሄድክበት። አሁን ቁርአን የሚለው ላይ ተወንኛ። ወይ አዳምጠኛ። ስለዚህ ለእውቀት እኮ ነው ምን ሆንክ እንዴ? አንዴ ራስን ረጋጋ። እንዴ ቅድም ደጋግሜ ነው የምናገረው። ክርስቲያኖች ካንሰር አለባችሁ ስትባሉ ካንሰር የለብኝም ብላችሁ መልሱ። አንተም ካንሰር አለበት ብለህ ከተናገርክ የራስን ካንሰር ታምናለህ ኦልሬዲ ማለት ነው። ብቻህን ካመንክ ብቻህን መስመጥ ትችላለህ። ይኸውልህ መጀመሪያ የመጽሐፍ ቅዱስ እኔ ተረጋግቶ ከሚያወራኝና እውነተኛ ከሆነ ሰው ሳይረጋጋ የሚያወራ እውነተኛ የሆነ ሰው ይሻለኛል። አንዴ ተረጋጋ። ሁለት ጊዜ እድል ሰጠው ቅድም ስታወራ ማይሆን ጥቅስ እየጠቀስክ ጸጥ ብለን አዳመጥን። ከዛ በስተመጨረሻ ጥያቄው ከገባህ በኋላ ምን አልከን? አይ የመጽሐፍ ቅዱስ ጻፊ የትኛውም እኔ ብሎ አውርቶ አያውቅም ብለህ መለስክልን። ስለዚህ አሁን ቀጣዩ ጥያቄ መጣው ምንድነው? በምንድን ያወቃችሁት ጸሐፊው
እኔ ብሎ ካልተናገረ ራሱን ካልገለጸ መጽሐፉ ላይ በምንድን ያወቃችሁት ይሄንን ጽሁፍ ሙሴ እንደጻፈ የዮሐንስ ወንጌልን ዮሐንስ እንደጻፈ በምንድን ያወቃችሁት? ራሳቸው ጸሐፊዎቹ እኔ ነኝ ብለው ካልተናገሩ ራሳቸው ራሱ እኔ ነኝ ብለው አልተናገሩም የሚለውን ሐሳብ ራሱ ከየት ነው ያመጣው? ጸሐፊዎቹ ራሳቸው ናቸው ግን መናገር ስላልፈለጉ ነው የሚለውን ሐሳብ ራሱ ከየት ነው ያመጣው? መጀመሪያ ጽፈው መናገር አልፈለጉም የሚለውን ኮንሰፕት ራሱ ከየት ነው ያመጣው? መጀመሪያ ይሄኛውን ማስረጃ አምጣ። ፈርቀናለው እኔም ጸጥ ብዬ እንዳዳመጥኩት አዳምጠኛለህ ማለት ነው። ያለበለዚያ ግን ያው ወይንም ማወቅ አልፈለጋችሁም ሌላ ነገር ነው ያሰባችሁት ማለት ነው። ስለዚህ እንደነገርኩ አሁን ለምሳሌ ቁርአን ላይ ሱራ ይሄንን እኔ ራሱ ጻፍኩት ብሎ የተናገረ ምን ሆናችኋል ሰዎች? ደጋግሜ ስናገር አይገባችሁም እንዴ? እናንተ ክርስትና ላይ መልስ የለውም። አብዱከሪም ስለ ቁርአን ንገረኝ በቃ እንደዚህ ማለት ይቻላል እንዴ? ምን ሆናችኋል? ቁርአን ጥቅስ እኮ አልጠየቅኩም ወይንም ደግሞ እንደዚህ ነው አላልኩም። ምሳሌ ያስቀምጥ የራስን መልስ ምሳሌ የራስን መልስልን ከራስ ጋር ነው ወደፈላ ስማ አዳምጠኛ በቃ ልንገርህ። ከዛ ተሳስተሃል ትለኛለህ። በዚህ ህዝብ ፊት ተሳስተሃል ትለኛለህ። መልስ ነው። ስለ ክርስትና ነው የተጠየቀው። ስለ ክርስትና ነው የተጠየቀው። እዛ ላይ መልስ ተሳስኩት እዚህ 800 ፊት ለፊት ተሳስተሃል ትለኛለህ። አዳምጠኝ እሺ። አንዴ ታዚ ቆይ ይቅርታ። አንዴ ታዚ ይሰማህ ህዝቡ ራሱ ታዚ ቆይ አንዴ ይቅርታ። አንዴ ራስን አረጋጋና ታዚ መጀመሪያ ጠየቁም ጸሐፊው ማን ነው መጽሐፉ ላይ ስለ መጽሐፉን ልታመጣልኝ አልቻልክም። ምን አልከኝ? አይ ጸሐፊዎች የትኞቹም እኔ ብለው አይናገሩም አልከኝ። እሺ እኔ ቀጥዬ ምን ጠየቅኩ? እሺ እንደዛ ከሆነ እኔ ብለው የማይናገሩ ከሆነ መጀመሪያ ጸሐፊዎቹ እነሱ መሆናቸውና እኔ ብለው መናገር እንዳልፈለጉ ምንድነው መረጃው? ይሄንን የጠየቁ እኛም በተራችን ቁርአን ላይ ተጠይቀናል። አንበር ቤቱ አይዘጋ አንበተን ራስን ቻልና መጀመሪያ በምን አወቅ ታዲያ ዮሐንስ ወንጌልን ዮሐንስ ጽፎ ግን መናገር እንዳልፈለገ እንደዚህ አድርጎ የነገረህ ማን ነው? ይሄኛውን መረጃ ንገረን መጀመሪያ እዚህ ላይ። ከዛ የእስልምናውን ደግሞ ጠይቀናል። ስለዚህ ታዳምጠኛ ማለት ነው። ሙት ያዝና አዳምጠኝ። ቀደም እንደነገርኩ ሙሴ እንደጻፈ ነግሬሃለሁ ማለት ነው። ስለዚህ ኦሪት ዘዳግም ምዕራፍ 31:9 ላይ ግን ሙሴ ሲጽፍ እኔ ነኝ ብሎ አልጻፈም። እንደዛ ነው ካልከኝ ቁርአን ውስጥ ለምሳሌ እኔ ነኝ ብሎ የጻፈ ለምሳሌ የኛ ትክክል ነው የናንተ ደግሞ ትክክል አይደለም ካልክ ከናንተ ቁርአን የጅኒ እንትን አለ እሱንም ጅኒ ነው የጻፉት እኛ ነኝ ብሎ ነው የጻፉት። የማርያምንም አለ እሱንም ደግሞ ታዚ በቃ ተው በቃ። ስለዚህ ክርስትና ላይ ያለው መልስ የለም እሱ ላይ። ምክንያቱም እናንተ ብለህ ከተነሳ የራሳቸውን ደብቆ የኛን እንትን ይላሉ ማለት ነው። ስለዚህ የእውነት የናንተ እውነት የሆነ የናንተው አምጣልኝ። እሺ የኛን ተውና ልጠይቅ በቃ የሁሱ ቀጥል። ታዚ ይሰማኛል አሁን። እሺ ጥያቄ ላይ ተቀጥል። ይሰማል? መልካም ቆይ አንዴ ጠየቀውን እንመልስልህ፣ ችግር የለም። የቁርአን ጸሐፊያኖች ይታወቃሉ። ራሳቸው እኛ ነን የጻፍነው ብለዋል ወይ? አዎ እኛ ራሳችንን የጻፍነው ብሎ ተናግረዋል። ሰሃቦች ሲናገሩ ምን አሉ? ኩና ኑአሊፉ አልቁርአን ዐንደ ረሱሊላህ ሰለላሁ ዐለይሂ ወሰለም አሉ። ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘንድ ቁጭ ብለን ቁርአንን ስንጽፍ ነበር ይላል። ጸሐፊው ራሱ ይናገራል ነው። ገብቶሃል? ዘይድ ብን ሳቢት ይባላል። መስረጃ አለ ነብዩ ሰለላሁ ዐለይሂ ወሰለም። አዎ ቆይ አንዴ መረጋጋት እባክህ፣ አንዴ ልጨርስና ከዛ እወጣልሃለሁ። ያ የጻፈው አካል ራሱ እኛንም ቁርአንን ከነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘንድ ቁጭ ብለን ስንጽፍ ነበር ነው ብሎ ይናገራል። ልክ እንዲሁ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያን ግለሰብ ይሄንን ሰው ራሱ ነው ድዑ ለዘይደን ፈሊየክቱብ ዐኒ አልቁርአን ይሉ ነበር። ዘይድን ጥሩት ከእኔ ቁርአንን ይጻፍ እያሉ ነብዩ ሰለላሁ ዐለይሂ ወሰለም ያዙት ነበር። ራሱም እኔ ሲጽፍ ነበር ብሎ ይናገራል። ልክ እንዲሁ ደግሞ ሌሎች ሰሃቦች ሌላ ምስክሮች ኩንተ ተክቱብ አልወሕይ ሊረሱሊላህ ሰለላሁ ዐለይሂ ወሰለም ብለው መስክረውለታል። ለዚያም አቡበክር ስዲቅ ታላቁ ነብዩ ሰለላሁ ዐለይሂ ወሰለም መተኪያ የሆነው ከእርሳቸው እልፈት በኋላ ትውልዱን ሲመራ የነበረው ሰሃባ አቡበክር ስዲቅ ምን አለ? ይቅርታ ማለት በአረብኛ ስለምትናገር ምንም እየሰማው አይደለሁም። በአረብኛ ስለምትናገር ምንም እየሰማህ አይደለም ማለት ተመልከቱ።
በአረበኛ ከተናገርኩ በኋላ በአማርኛ እየተናገርኩ ነው። ለምን ራሳችሁን ትዘጋላችሁ? መስረጃ የለም። ዝም ብለህ እየተናገርክ እኮ ነው። ይቅርታ ማስረጃ የለም አትበል። አሳየህ ነው። ቀስ በል አትዋሽ። ግን አረበኛ ብቻ ተናግሬ ዝም አላልኩም። በአማርኛ እየነገርኩህ ነው። እሺ ቀጥል። ማስረጃ የለም ማለት ደግሞ አሳይሃለሁ። መጨረሻ ላይ ታገስ አልኩህ አይደለ? ተናግሬ ሀሳቡን ካስረዳሁ በኋላ ቃል በቃል የተናገርኩትን ላሳይህ ነው። የቁርአን ጸሐፊዎች የራሳቸው ቃል በቃል የተናገሩትን ቆይ ላሳያችሁ። ሰውየው ራሱ ሰሃባው ራሱ ዘይድ ሲናገር ራሱ ሰሃባው ተናግሯል። ይሄን ላሳ እዚያም ያንንም ሰሃቦችን ምስክር ለሱ የተሰጠውን ምስክር አሳያለሁ። كنا عندي تلقوا لي لهم مسل اشياء النزجار የማምረቱ ሰራ ማስማሴር እሺ ያና አውቶች هذا ችግር የለም። ያና ችግር كنا نؤلف القرآن عند رسول الله صلى الله عليه وسلم ብለው ተናገሩ። ያውና ቁርአንን ከነብዩ ሰለላሁ ዐለይሂ ወሰለም ዘንድ ቁጭ ብለን ስናዘጋጅ ወይም ስንጽፍ ነበር ብሎ ቃል በቃል ራሱ ይናገራል። እና የቁርአን ጸሐፊው ግለሰቡ ራሱ ይናገራል። ታዝ ያለ ይሄን ሱሐባ ሌሎች ምስክሮች የሰጡት ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ነው። እሺ ቡኻሪ ስንት ላይ ነበር ነገር አብዱል ከሪም? ያና ብቻል ቁርአን ላይ አንዴ ይቅርታ። እሺ ብቻል ቁርአን ላይ ቢሆን አሪፍ ነበረ። ቅድም ስጠይቀኝ እኔም ከአባቶች ላመጣ እችላለሁ ነበረ ከወንጌል ብዬ ብቻል ደግሞ ከቁርአን ቢገኝ አሪፍ ነበር። ይቅርታ ጋር እሺ አንዴ ያልተረዳው ነገር አለ መሰለኝ። ከጥያቄ ስህተት ነው። ቁርአን የአምላካችን የአላህ ስብሐነ ወተዓላ ቃል ነው። ያ ከአላህ ዘንድ የሚመጣውን ቃል ነቢያችን ሰለላሁ ዐለይሂ ወሰለም ይነገራቸዋል። በመልአኩ ጅብሪል አማካኝነት ያለ ትውልድ ያደርሳሉ። ገብቶሃል? ይሄ ሰውዬ በቁርአን ላይ መጥቶ እኔ ነኝ የጻፍኩት ቢል የሰው ንግግር ተቀላቀለበት ማለት ነው። አያ አይደለ? የሰው ንግግር ተቀላቀለበት። ሰዎች ከራሳቸው እየመጡ የሚጨምሩበት ነገር አይደለም። ነገር ግን እነዚያ የጻፈው አካል ቃል በቃል ተናገሩ ያነህ ነው። እኛም የጠየቅነህ ያን ነው። ዮሐንስ በመጽሐፍ ቅዱስ ማይሆን ችግር የለው። ነገር ግን በየትኛውም ቦታ ይሆን እኔ ነኝ ዮሐንስ ወንጌልን የጻፍኩት ብሎ የተናገረበት ቦታ አለ ወይ ነው። የግዴታ ከመጽሐፍ ቅዱስ ይሆን አንልም፣ ችግር የለው። ሙሴ ከአምስቱ የህግ መጽሐፍቶቹ ከኦሪቶች ውጭ የሚሆን እኔ ነኝ ኦሪትን የጻፍኩት ብሎ የተናገረበት ቦታ ካለ አሳይ ነው። ይህንን አልጨረስንማ። እሱ ቆይ አልጨረስንማ። ይቅርታ ግን ያሁኑ ታሳየኝ ነበረሽ። ያሳየኝ ሊዮ ምኑን አሁን ያሳየኸኝን ሊዮ እና ወደ አማርኛ ወይንም ደግሞ ወደ ኦሮምኛም ቢሆን ተርጉምልኝና ሊዮ ቀይርልህ። አብዱል ከሪም አንዴ ወደ እንግሊዝኛ ቀይርልህ፣ ወደ አማርኛ ቢሆን እሺ። እኔም ላወጣ እችላለሁ። እሺ ካገኘው ወይንም ደግሞ ወደ አማርኛ ተርጉምልኝ። እሺ ማለት አማርኛ የሁላችንም ቋንቋ ስለሆነ ተርጉምልኝ። ወደ አላ ተነስልት አድርገው ምን ችግር አለው? ቀይርህ አብዱል ከሪም
ጎግል በትክክል ላይተረጎም ይችላል። ብቻ እንመልከት ወደ አማርኛ ከተረጎመ። እሺ ታዜ ይታያል። እዚህ ላይ ታዜ ይታያል። ይታየኛል። እዚህ ላይ ለምሳሌ የአላህ መልክተኛ የሆነ የቁርአን አንቀጽ መጣ ሰዓት ላይ ጸሐፊዎቻቸውን ጠርተው ያጽፉ ነበር። እዚህ ላይ እንደምትመለከተው ቡኻሪ ላይ 4990 ላይ ለምሳሌ አንድ አንቀጽ በመጣበት ሰዓት ላይ ብሎ ይጠርጉን እዚህ ፕሮፌት ሰለላሁ ዐለይሂ ወሰለም ሲሄድ ይታያል። እዚህ ጋር ቢታይ ፕሮፌት ሰለላሁ ዐለይሂ ወሰለም ሲሄድ ኮል ዘይድ ወደ አማርኛ ተርጉምልኝ ወንድ። እሺ አንዴ ልበለውና ከዛ እንትን ኮል ዘይድ ፎር ሚ ዘይድን ጥሩታል ኤንድ ሌት ሂም ቢ ኢን ዘ ቦርድ ይቅርታ ጋር ዘ ኢንክ ፖቴን ዘ ስካፑላ ቦን። እሺ ቆይ ዘ ኢንክ ፖቴን ዘ ስካፑላ ቦን ይሄ ስካፑላ አለ አይደል? ይሄ መጻፊያ እንትኑ ማለት አጥንት ማለት ነው። እሱን ያምጣ ከዛ በኋላ ይጻፍ። ደን ሂ ሴድ ነብዩ ሰለላሁ ዐለይሂ ወሰለም ጻፍ አሉት። ስለዚህ የሆነ ነገር አንቀጽ መምጣት ከዛ እነ ዘይድን ጠርተው ያጽፉ ነበር። ለምሳሌ ዘይድ ይጽፍ ነበር። እዚህ ጋር በግልጽ ያው እዚህ ጋር ተቀምጦ ይመለከታል ጸሐፊዎቹ። ታዚ እንደዛ ነው የሚናገረው። ሌላም ላሳይክሽ። እሺ ችግር የለውም ብትርጉምልኝ አሪፍ ነበረ። ግን መጨረሻ ላይ እንትን ቁጥሩን ትነግረኛለህ። ግን አሁን ለምሳሌ ከቅርታ ጋር ማለት ነው ለክፋት ሳይሆን ቁርአን ላይ አሁን ለምሳሌ ብዙ ምዕራፎች አሉ፣ በቁጥር ልክ ብዙ ናቸው። አሁን ለምሳሌ እነዚህን ማለት ነው እና ማን ነው የጻፋቸው? አሁን ያሳየኸኝ ማለት ነው ጻፉት ላል እንጂ እከሌ ይሄንን ጻፈ እከሌ ይሄንን ጻፈ ብል ራሱ ጥርጥር የለውም ነበረ። ግን እኛ ጻፍን ባይሉም ደግሞ ይሄንን ቁርአን ይሄ ሰው ጻፈ ቢባል ጥሩ ነበረ። ይሄንን አሳየኝ እስቲ። በዚህ አንዴ ቆይ ተረጋጋ ታዚ። እንደዛ አይደለም እስልምና ኮንሰፕት። እሺ እስልምና ላይ የአላህ መልእክተኛ ቁርአን የሚወርደው ነብዩ ሰለላሁ ዐለይሂ ወሰለም ነው ከአላህ ዘንድ በመላኩ ከጅብሪል አማካኝነት። ከዛ በኋላ የአላህ መልእክተኛ የሆነ ነገር በመጣ ሰዓት ላይ ለምሳሌ ሰሃቦች ጸሐፊዎችን ይጠሩና ይሄንን ጸሐፊ ይላሉ። ያንን ነው ያሳየውክ። ለምሳሌ እነ ዘይድን ጥሩት ይባልና ጸሐፊዎችን ይባልና ይጻፋል ነው ያ ማስተላለፍ እንጂ ማንም ኦተር ተናጋሪ እንኳን አይደለም። ተናጋሪው ቁርአን ላይ አጠቃላይ አምላካችን አላህ ነው የሚናገረው። የሆነ ነገር ወደ ነብዩ ሰለላሁ ዐለይሂ ወሰለም በመጣ ሰዓት የአላህ መልእክተኛ ጸሐፊያቸውን ይጠሩና ቅድም ያሳዩ ላይ ለምሳሌ ምናሙና አሳየልክ ዘይድን ጥሩልኝ ብለው ከዛ መጻፊያ ነገርና ስካፑላ ቦ እንዲያመጣ ከዛ ደግሞ ጻፋሉት ነው ይመጣና ጸሐፊ ሲባል ተናጋሪ ማለት አይደለም። አሁን እኛ ኦሪት ላይ ስንጠይቅ ወረቀቱ ላይ በመጻፊያ ይዞ የጻፈው ሰው ማን ነው ብለን አይደለም እየጠየቅናል። ተናጋሪው ማን ነው ብለን ነበር ስንጠይቅ ነበረው። ተናጋሪው እኛ የነብዩ ሰለላሁ ዐለይሂ ወሰለም ራሱ አይደለም ቁርአን ላይ ተናጋሪ አስተላላፊ ይመጣል። ነገሩ ሲመጣ ምን እንደሚደረገው ሲባል ነገሩ ይመጣል። ከዛ የአላህ መልእክተኛ ለምሳሌ እነ ዘይድን ይጠሩና ጻፍ ይሉታል። ስለዚህ ከማን ነው የሚመጣው እነማን ናቸው ሲጽፉ የነበሩት የሚለውን ነገር አወቅን። ንግግሩ ከአላህ ይመጣል። ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን ይጠራሉ። ከዛ ያ ነገር ይጻፋል። በምን እንደተጻፈ ራሱ አለ በስካፑላ ተብሎ ስፔሲፊካሊ የተጻፈበት ማቴሪያል ሁላ ተጠቅሷል። የተጻፈበት ማቴሪያል እንኳን ስካፑላ ላይ እንደተጻፈ አንቀጽ ራሱ ተቀምጧል። ለምሳሌ ስካፑላ ማለት ያንተ የጀርባ ይሄ የእጅህ ጀርባ ላይ ያለውን አጥንት አታውቀውም? እሱ ነው ስካፑላ የሚባለው። ስለዚህ እሱ ለዛ ላይ ራሱ እንደዛ ነው ያ ተፈልጎ ይጻፍ ነበር። ጠር በዚህ ወይ ነው ስፔሲፊክ ነው እንጂ ልክ እንደ መጽሐፍ ቅዱስ የሆነ ከ40 በላይ እንዲህ ተናጋሪዎች ምናምን ተሰባስበው እንደዛ አይደለም። ቁርአን እንደዛ አይደለም። እሺ እንደዛ ካልከኝ ያው ቁርአን ያለ ቃል ነው ብለኛል ማለት ነው። ስለዚህ አሁን ለምሳሌ ቁርአን ላይ ባሳየ ቪዲዮ ከፍቼ ብዙ ሱራዎች አሉ። አሁን ለምሳሌ የጅኒን ምዕራፍ አለ። ስለዚህ ያንን የጅኒ ምዕራፍ አላህ ነው ያወረደው። ምዕራፍ ቆይ ልክ እንደዛ ሳይሆን ሁሱ ቀጥል መታለት ማን አወረደው ከተባለ ታማኙ መንፈስ መልአኩ ጅብሪል አወረደው አለ። አላ ቀልቢከ በአንተ ልብ ላይ ሊተኩነ ሚነል ሙንዚሪን ከአስፈራሪዎች ወይም ከነቢያቶች እንድትሆን ዘንድ አለ። ቁርአን ሙሉ የወረደው ተናጋሪው አምላክ አላህ ሱብሓነሁ ወተዓላ ነው፣ ከእርሱ ዘንድ ነው። ይሄ ነው። እሺ የጻፉት ማን ናቸው ከተባለ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሃቦች ናቸው። ነብያችን ሰለላሁ ዐለይሂ ወሰለም የጻፉት ናቸው ማለት ነው። የመሐመድ ተከታይ ናቸው ማለት ነው። ሰሃቦች ናቸው የጻፉት። ያው እሺ እንደዛ ከሆነ አሪፍ ነው። ስለዚህ የመሐመድ ተከታይ ናቸው የጻፉት። አሁን ለምሳሌ የጅኒን አሁን ያነሳው ላይ የጅኒ ምዕራፍ ማን ነው የጻፈው? ለምሳሌ እስቲ ንገረኝ። ሰሃቦች የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ጅኒዎች ናቸው ወይስ ሰዎች ናቸው? እነማን ናቸው? ለምሳሌ የጻፈውን ብጠቅስልኝ አሪፍ ነበረ። አሁን ቅድም እኔን እንደጠየቀኝ ማለት ነው የሙሴን መጽሐፍ ሰሃቦች ቅድም ልክ ማስረጃ እንዳሳየነ ዘይድ ብን ሳቢት ይባላል አንደኛው ጸሐፊ። እስቲ መረጃ አለክ?
ወይኔ በፈጣሪ አሁን አሳይ አብዱልከሪም አውጥቶ ዘይድ ብኑ ሳቢት ከይቅርታ ጋር ለክፋት አይደለም። ተረዳኸኝ አይደለ? ለክፋት አይደለም። ወሱ ገባኛ ክፋት ምናምን ተዋታት በለው እሱን ቃልና አሁን አሳየህ እያልኩ ቅድም ያሳየኝ እኮ በጠቅላላ እንደጻፉት ነው እንጂ ለምሳሌ ይሄንን ምዕራፍ እከሌ ነው ጻፈው ወይንም ደግሞ መሐመድ ነው ጻፈው አቡበከር ነው ጻፈው የሚባል እዛ ላይ አልተገኘም። ቁርአን አለ እኮ ገናችን ቁርአን ሲል ጊዜ ሙሉውን ማለት ነው። ሁሉንም ምዕራፎች የጻፍኩት እኔ ነኝ የሚለውን ሰው አመጣናለ። ኩና ኑአሊፉ القرآن عند رسول الله አለ። እሺ በጠቅላላ ስለዚህ ዘንድ ቁጭ ብለን ቁርአንን ስንጽፍ ነበር አለ። ብቻውን እንኳን አይደለም። እሺ ተረዳሁት። ስለዚህ አሁን ለምሳሌ እነኚህ ሁሉ ምዕራፎች እኔ ነኝ የጻፍኩት የሚል የለም ማለት ነው። እሺ ተረዳሁት። ማን ያለ እኔ ነኝ የጻፍኩት ቁርአንን አለ። ቁርአን ማለት ሙሉውን ማለት ነው። ቁርአንን እኔ ነኝ የጻፍኩት እኛ ጻፍን ይላል እኮ ቅድሞ እንደዛ ነበረ መሰለኝ ነው አይደል? ያሳየኝ ማለት ነው በእንግሊዝኛ እኛ ነኝ። ለምሳሌ ከመሐመድ ተከታዮች አንዱ ማን ነው ንገረኝ እስቲ። ዜድ አሁን ለምሳሌ ዜድ እኔን ቁርአን ይሄንን ጽፌያለሁ ወይንም ደግሞ ይሄንን ሱራ ጽፌያለሁ ያለበት አለ ወይ? ቁርአን ማለት ምንድን ነው? ሙሉ ሁሉንም ምዕራፍ እያለህ ነው። ሁሉ ቁርአንን እኔ ነኝ የጻፍኩት አላህ በቁርአን ላይ ስለ ቁርአን እያለ ሙሉውን ይጠራዋል አላህ። ይሄን ቁርአንን እኔ ነኝ የጻፍኩት። አዎ ለምሳሌ ጽፈናል ቅድም ያሳየኝ እንደዛ ይላል። ግን አሁን ለምሳሌ አሁን የመሐመድ ተከታይ አሁን ያልከኝ ማለት ነው ቁርአን ውስጥም ቢሆን ሐዲስ ውስጥም ቢሆን እኔ ጽፌያለሁ አቡበከርም ቢሆን ለምሳሌ እኔ ይሄንን ቁርአን ጽፌያለሁ የሚል ማስረጃ አለ እኮ። ቅድም አሳየንህ ማስረጃ። ለአምሳኛ ጊዜ ልንገርህ። ዘይድ እኔ ነኝ ቁርአንን የጻፍኩት ስንጽፍ ነበር ቁርአንን እያለ ተናገረ። ኩና ነው ያሳያችሁን ደግሞ ረሱልላህ ከይቅርታ ጋር እንደዛ እኮ አልነበረም እኛ ስንጽፍ ነበረ ብሎ ያሳየኝ እኮ እንግሊዘኛ ነው አይደለ? ምን ነው ስንጽፍ ነበር ያለው? ኬሚስትሪ መጽሐፍ ነው ወይንስ ባዮሎጂ ነው ወይንስ ቁርአንን አለ? የመሐመድ ተከታይ ነበረ እንደዛ ያለው ቅድም? አዎ። እስቲ አሁንም ደግመህ ያሳየኝ ወደ አማርኛ ተርጉምልኝ። ግን እንደዛ አልተረዳም ቅድም። ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘንድ ቁርአንን ስንጽፍ ነበር አለ። ከእርሳቸው ዘንድ ቁጭ ብሎ ሲጽፉ ከነበሩት መካከል ነው ተናጋሪ። ቅድም እኮ እንደዛ አላየሁትም። ማን ነው እንደዛ ያለው? እሺ ያሳየኝ። ዘይድ አብዱልከሪም አንድ አጣለ ወደ አማርኛ ተርጉምልኝ። አብሽር። እሺ ላሳይክ። ጠቅላላ ያለው ነው እንደምንመለከተው ይታያል። እንትና ሰፋ አድርገውና በአማርኛ ተርጉምልኝ ከይቅርታ ጋር። እሺ ሁለቱንም ማሳይክ። እሺ መጀመሪያ ይሄኛውን በተናጠል ላሳይክ። ለምሳሌ የሆነ ነገር አጠቃላይ ቡኻሪ ላይ ሐዲስ 4990 ላይ የቁርአን አንቀጽ መጣ። ከዛ the prophet said የአላህ መልእክተኛ ቀጥታ የተናገሩትን ከዛ ነው ማስጀመር። የአላህ መልእክተኛ ዚም ቴሌክ የሚታየ ከሆነ ከላይ ያው the prophet ያለ እዚህ ጋር the prophet said የአላህ መልእክተኛ አሉ ዘይድን ጥሩት አሉ። ቀጥታ ኮል ዘይድ ፎር ሚል ጥሩት ዘይድን። ከዛ let him bring a board and ምንድነው ዘኢንኮት የመጽሐፍ ነው ዘስካፑላ ቡን እየተረጎምኩኝ ነው እኮ ዘስካፑላ ቡን ያጥንት የሚያመጣ እኔ አሁን እዚህ ላይ ወደ አማርኛ እሺ እንግሊዝኛው ላይ እኮ እሺ ወደ አማርኛ የት ጋር ነው ትራንስሌት ማድረጎች ወደ አማርኛ አንተ ሰው ጉግል ላይ ውስጥ ትራንስሌት አድርግልሽ ጉግል ላይ ውስጥ ትራንስሌት አድርግልክ እሺ ከዛ ያኛውንም አደርግልሃለሁ እሺ እንግሊሽ ተማረክ አሁን በስትክክል እንትን ላይ ይችላል እኮ አሁን ጉግል ላይ እሺ ግን ዝም ብዬ ልተለጥፍልና እንየው ችግር የለም ጽሁፉ ትክክል ከሆነ ይተረጉማል ጉግል አይ የዘባኝ ትርጉም አይ ስፔሊንጉ ፊደሉ ትክክል ከሆነ ይተረጉማል አያሳስብም እሺ አማርኛው ላይ አንብብ እዚህ ጋር ከዚህ ጋር ተመልከተው እዚህ ጋር ያ ነብዩ ሰለላሁ ዐለይሂ ወሰለም ይላል ይታያል ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ እሺ አንብብ
እሺ ከዚያ የተቀመጡትን ምዕመናን በአላህ መንገድ የተገደሉትን እሺ ዘይድ ጥሩልኝ ነብዩ ሰለላሁ ዐለይሂ ወሰለም አሉ አይደል? የአላህ መልእክት ቁርአን መጣ አይደል? ወደ ነብዩ ሰለላሁ ዐለይሂ ወሰለም ከዛ ሲመጣ ነብዩ ሰለላሁ ዐለይሂ ወሰለም በቅንፍ ታየር ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ። ከዛ የአላህ መልእክት ከዛ ማለት ዘይድን ጥሩልኝ አሉ። ጸሐፊ ነው አይታ ዘይድ ነው የሚጽፈው። ዘይድን ጥሩልኝና ሳንቃውን ማስቀመጫውና የቁርጭምጭሚቱን አጥንት አሁን የተሳሰሩ ቁርጭምጭሚት አይደለም ስካፑላ ባይዘው ስካፑላ ቁርጭምጭሚት አይደለም። ስካፑላ ትከሻ ጀርባ ላይ ያለው አጥንት ነው። ዘይድ ጻፊ ነው እዚህ ጋር እሺ ኧረ ቆይ አንዴ ተረጋጋ፣ አልጨረስንም። ኧረ በፈጣሪ ይቸኩላል። አይታችኋል። ገና እንትኑን ሳልጨርስ ዘይድ ጻፊ አይደለም ይላል። ቆይ ገና መቼ ተረጋጋ። ቆይ አንዴ ይቀጥል። ይኸው እዚህ ጋር የአላህ መልእክተኛ የአላህ መልእክተኛ እዚህ ጋር እሺ፣ የአላህ መልእክተኛ ዘይድን ጥሩልኝ አሉ። ገነኝ መጀመሪያ ዘይድን እየተጠራው ነው። ነብዩ ሰለላሁ ዐለይሂ ወሰለም ዘይድን ጥሩልኝ አሉ። ከዛ ዘይድ ለምን እየተጠራው ነው? መጀመሪያ ምን አሉ? ማስቀመጫውንና የቁርጭሚቱን አጥንትና ቀለም ያምጣ። አይተሃል? ሊጻፍ ነው ገባ? አጥንትና ቀለም ያምጣ። ከዛስ ምን አሉት? እሳቸውም ያላሙት ወርሞሽ እስኪ የሆነ ነገር ቀርቷል። ያላሙት ያምጣ እስኪ አስቀርቷል። እንግሊዘኛው ላይ ሌት ሂም ራይት የሚል አለ። እዚህ ጋር አይተሃል? ያው ዘን ሂ ሴድ ራይት አይተሃል? ከዛ ነብዩ ሰለላሁ ዐለይሂ ወሰለም ማለት ጻፍ አሉት። ይታያል? ዘይድን ማለት ነው። ዘይድን ጻፍ አሉት። እዚህ አማርኛው ላይ ልፈልጎሽ እንዲህ ያሉ መቀመጫው ምናምን ቀለም ያምጣ እሳቸው መልእክተኛው ምናምን ነገር የሚለው አንቀጽ ወደ እነዚያ መመናኖች ምናምን ነገር ጻፍ የሚለውን የት ጋር እንዳደረገው አላውቅም። እዚህ ላይ ያው ራይት የሚለው አለ ቀጥታ እንትኑ ጽሁፉን አምጣ ካሉት በኋላ ያቃውን አምጣ ካሉት በኋላ then he said ራይት አይታል ጻፍ አሉት። ከባ ዘይድ ከተጠራ በኋላ እቃውንና የተጻፈበት ማቴሪያል ሁሉ ተዘርዝሯል። አጥንት ምነት መጥቶ ከዛ በኋላ ቀለም መጥቶ ከዛ ጻፍ አሉት ነብዩ ሰለላሁ ዐለይሂ ወሰለም። ከባ ሰውየው በራሱ ተነሳስቶ እንኳን እንዳልጻፈ ማስረጃ አለ። ጸሐፊው እንኳን ቢኖር ጸሐፊው እንኳን እከሌ ዘይድ ጻፈ እንኳን ቢባል ማን ስልጣን ሰጠው የሚል ጥያቄ ይመጣል። ማን ስልጣን ሰጥቶት ነው ዘይድ ራሱ የጻፈው ብትል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ራሳቸው ጠርተው ጻፍ እንዳሉት ከነብዩ ሰለላሁ ዐለይሂ ወሰለም ስልጣን አግኝቶ ጻፍ እንደተባለ ራሱ ሐዲሱ አብራርቶ ነው የሚጠቅሰው። ሐዲሱ አራት ነገር የሚጠቅሰው የመጀመሪያው ከነብዩ ሰለላሁ ዐለይሂ ወሰለም መልእክቱ እንደመጣ፣ ሁለተኛ ዘይድ ባለቤቱን ማን ነው እየጻፈ ያለው፣ የተጻፈበት ማቴሪያል፣ አራተኛ ዘይድ በራሱ ነው ተሳስቶ ወይስ ነብዩ ሰለላሁ ዐለይሂ ወሰለም ነው ያዘዙት የሚለውን ሁሉንም ዘርዝሮ የሚያስቀምጥ ሐዲስ ሁሉንም ያስቀምጣል። ይሄን እኮ አይቻለሁ፣ ቅድም ራሱ ተረድቻለሁ። ሁሱን ደግሞ ቅድም እኮ ጠይቄያለሁ። ይሄ ነብዩ መሐመድ ያዘዘውን ነው ማለት ነው። ግን አሁን ይሄ ማለት ነው እኔ ጽፍ ያለው ምናምን ብሎ የተናገረበት የለም ማለት ነው እስካሁን። እንግዲህ ተስማማን እንደዚህ ከሆነ ማለት ነው። እሺ አሁን ወደ ሌላ ጥያቄ ልሄድ። ቁርአን ያለ ቃል ነው አይደል? ቁርአን ያለ ቃል ነው። እሺ ለምሳሌ ሱራ 4:59 አውጣልኝ እስቲ አንዴ። ሱራ 4:59 አልከው? 57 አካባቢ 4:57 ነው። እሺ እዛ ላይ ጥያቄ ምንድን ነው? እስቲ አውጣልኝ፣ አይታየኝም ስልኬ አንዱ ዘርሶ። እነዚያንም ያመኑትንና መልካም ስራዎችን የሰሩትን ከስራቸው ወንዞች የሚፈሱባቸውን ገነቶች ዘላለም በውስጣቸው ዘውታሪዎች። ምን ስንት ነው ያነበብከው? ስልኬ አንዱ ስለዘጋብኝ ነው። 4:57 59ስ እስቲ አንብብልኝ፣ ይቅርታ። እሺ እናንተ ያመናችሁ ሆይ አላህን ተገዙ፣ መልእክተኛውንና ከእናንተም የስልጣን ባለቤቶችን ታዘዙ። በማንኛውም ነገር ብትከራከሩ በአላህና መጨረሻ ቀን የምታምኑ ብትሆኑ የተከራከራችሁበትን ነገር ወደ አላህ ወደ መልእክተኛው መልሱት። ይህ የተሻለ መጨረሻውም ያማረ ነው። ቆይ እስቲ አንዴ ከፍቼ፣ እስከዛ ግን ይሄንን እንትን ከፍታለሁ። ጥቅሱን ተሳስቼ ነው። አሁን ለምሳሌ ሱራ 9:30 ላይ እስቲ አንብበው። እዛ ላይ ይሄንን አወጣላለሁ። ስንት ነው ያልከው? 9:30 ላይ አንብብልኝ እስቲ። ሱራ 9:30 አይደለ?
በሱ ላይ ጥያቄ ምንድን ነው? እሺ ቁርአን የእግዚአብሔር ወይንም ደግሞ የአላህ ቃል ከሆነ እዛ ላይ መጨረሻ ላይ ክርስቲያኖችን ያጥፋቸው የሚል አለ ማለት ነው። ይሄ ቁርአን የአላህ ቃል ከሆነ ክርስቲያንም ማንም ሰው የእግዚአብሔር ፍጥረት ነው። ስለዚህ እግዚአብሔር እንዴት አላህ እንዴትን ሌሎቹን ፍጥረትን ያጥፋቸው ይላል? የተገቢ ነው? እሺ እርግማን ነው ወገናችን። እሺ ያም ያለምንም ምክንያት ቢራገም ልክ ለምሳሌ መጽሐፍ ቅዱስ ላይ ያለምንም ጥፋት እግዚአብሔር እንደሚራገመው ምድርን ይረግማል፣ ዛፍ ይረግማል አምላክ መጽሐፍ ቅዱስ ላይ በጽሁፍ ትችያለሽ። እንደዛ ቢሆን ኖሮ ስህተት ነው፣ ምንም ያላጠፋን አካል። ነገር ግን አምላክ አላህ ስብሐነሁ ወተዓላ እዛ ቦታ ላይ የሰሩትን ስራ አስመልክቶ ተናግሮ ነው እንጂ ምንም ያንን ጥፋት ያላጠፉትን አይደለም። ምን አለ መሰለህ፣ አይሁድም እዝራ የአላህ ልጅ ነው አሉ፣ ክርስቲያኖችም ክርስቶስ ወይንም መሲሁ የአላህ ልጅ ነው አሉ። ይህ በአንደበታቸው በአፋቸው ብቻ የሚናገሩት ከንቱ ንግግር ነው እያለ ተናገረ። ከዚያም በኋላ ቃተለሁሙላህ ይላል፣ አላህ ያጥፋቸው ይላል። የአላህ ስብሐነሁ ወተዓላ እርግማን በእነርሱ ላይ መስፈኑን እየገለጸ ነው። በምን ምክንያት ከተባለ በዚህ በተናገሩት ቃል ምክንያት። ስለዚህ አላህ ፍጥረቱን ይረግማል ማለት ይቻላል? ፍጥረቱን አይረግምም አላህ ስብሐነሁ ወተዓላ በስራቸው ካልሆነ በስተቀር። እና ክርስቲያኖች አሁን ፍጥረት አይደለም? ፍጥረት አይደለም አላልኩም፣ በስራ ነው እያልኩ ነው። በስራቸው ያለምንም ስራ የሚረገመው እግዚአብሔር ነው አምላክህ። ይሄን መጽሐፍ ቅዱስ ላይ ላሳየህ። ምን ትላለህ? አይ ከመጽሐፍ ቅዱስ ሳይሆን እኔ የጠየቅኩ ያለው ከቁርአን እኮ ነው። ከመጽሐፍ ቅዱስ መሆኑን ሳይሆን ይኸውልህ አዳምጥ። ይህ የንዝዝር ቦታ ነው፣ የውይይት ቦታ ነው። ያለምንም ስራ እኔ ውይይት አይደለም እስካሁን እንትን ያልኩት ያለው ተረዳኛ። እሺ አዳምጥሽ። አላህ ስብሐነሁ ወተዓላ እዚህ ቦታ ላይ መራገም ማለት እርግማን ማለት በነገራችን ላይ ከአምላክ እዝነት መራቅ ማለት ነው። ገብቶሃል አይደለ? ሰው በኃጢአት ምክንያት ከአምላክ እዝነት ይርቃል አይርቅም? መልስ። ምን ሰው በኃጢአት ምክንያት ኃጢአትን ባደረገ ቁጥር ከአምላኩ እዝነት እየራቀ ከአምላኩ እየራቀ ይሄዳል አይሄድም? በኃጢአት ይርቅ ይችላል። አዎ አይዋ እሱን ነው ያልኩህ። እዚህ ቦታ ላይ እነዚህ ሰዎች ያደረጉት ኃጢአት ታዲያ ምንድን ነው ብሎ መጠየቅ ነው የሚሻለው። አምላክን ልጅ አለው ብለህ ስለተናገርክ ነው። ይሄ አላህ መሲሆን የኔ ልጅ ነው ብለው ተናገሩ አይደለም? ኃጢአት ነው። ቆይ እንደ እስልምና ይሄ ትልቅ ኃጢአት ነው፣ አምላክ ልጅ አለው ብሎ መናገር። ገብቶሃል አይደለ? አምላክ ልጅ አለው ብሎ መናገር ለአንተ ለአንደበትህ ቀላል ሊሆን ይችላል። እንደ እስልምና አስተምሮ ግን ከባድ ከሆኑ ኃጢአት ነው። አላህ በቁርአን ላይ ከባድ የሆነን ኃጢአትንም ይዛችሁ መጣችሁ ለእኔ ልጅ አለው በማለታችሁ እያለ ይናገራል። ተኸዘ ረሕማን ወለዳ። ቆይ ረጋ በል። ለቀድ ጅእቱም ሸይአን ኢዳላ። ገብተዋል። አምላክ አላህ አዛኛው አምላክ ልጅን አለው ብላችሁ ተናገራችሁ። በዚህም ንግግራችሁ ምክንያት ከባድ የሆነን ቅጥፈትና ኃጢአትን አመጣችሁ ይላል። ስለዚህ ይህም በማድረጋቸው ምክንያት ከአምላክ እዝነት መራቃቸውን እየገለጸ ነው እንጂ አንቀጹ ሌላ አይደለም። አላዕን መዕናሁ አጠርዱ ሚን ረሕመቲላህ። ይህን ይመስላል። እርግማን ሲባል ጊዜ ያ ሰው ይህን ኃጢአት በማድረጉ ከአምላክ እዝነት መራቁን የሚገልጽ የሆነ ንግግር ነው። ይህን ከጨረስን መጽሐፍ ቅዱስ ላይ ግን ብንሄድ አምላክ ያለምንም ጥፋት ንጹሐኖችን ይረግማቸዋል። ገብቶሃል አይደለ? ንጹሐኖችን ይረግማቸዋል። ሰውን ይራገማል፣ ንጹሐን ሰዎችን። ምድርን ሁሉ ረገማት። በአዳም ኃጢአት ምክንያት ምድርንም ረገማት ይላል። ዛፍን ይራገማል ኢየሱስ ክርስቶስ ብሉይ ኪዳን ላይ አብ እግዚአብሔር ከዚህ ጋር አይገናኝም። እዚህ ጋር ደግሞ አዲስ ኪዳን ላይ አንዴ አዳምጠኛ። ብዙ ጊዜ አዳመጥኩ እኮ ባይገናኝም ከዚህ እኔ ነኝ እያዳመጥኩ ያለውን እርግማን አስረዳንሽ አስረዳሃለሁ። ግን የመጽሐፍ ቅዱስ ውስጥ ያለው እርግማን ከዚህ ጋር አይገናኝም። ለምሳሌ የእኛ አምላክ እናንተን አይረግምም፣ ግን የእናንተ አምላክ ደግሞ በየዕለቱ አይደለ ክርስቲያኖችን ያጥፋቸው። ግን የእኛ አምላክ መጽሐፍ ቅዱስ ውስጥ ስታየው ኃጢአት ሲሰሩ ወይንም ደግሞ ዝሙት ሲፈጽሙ ሌላ ነገር ሲሰሩ ነው እንጂ ወይንም ደግሞ ሌላ ሃይማኖትን እንትን ያሉትን አልረገምም እስካሁን። ይሄ ግን አንተ የመለስክልኝ ለእኔ ተገቢ መልስ አይደለም። አታዳምጥም? እያዳመጥኩ ነኝ። ክርስቶስ ኃጢአት አድርጓል አላደረገም?
ስለ ክርስቶስ እኮ አይደለም። ወደዛ ለምን የኛ አምላክ ብለህ ተናገርክ እኮ አነጻጽርክ። ይኸውልህ ክርስቶስ ኃጢአት አድርጓል አላደረገም? አላደረገም። ስለዚህ ክርስቶስ የተረገመ ነው ቢል መጽሐፍ ቅዱስ ኃጢአተኛ ያልሆነን አካል መራገም ደግሞ ስህተት ነው እና አምላክህ ስህተት ላይ ነው፣ ጳውሎስም ስህተት ላይ ነው፣ መጽሐፉም ስህተት ነው ማለት ነው። ክርስቶስ የተረገመ ነው ይላል አይደል መጽሐፍ ቅዱስ? የት ላይ እንደዛ አለ? አይደለም። ገላትያ 3:15 ይላል አይደለም። ገላትያ 3 ስንት ላይ? 13 አይልም ይላል። አንብበው ታውቃለህ? ከዚህ በፊት አንብቤ አውቃለሁ። ካላለስ ምን ይላል? ምን ይላል? እሺ አውጣልኝ። አንብቤ አውቃለሁ ግን አውጣልኝ። አይ ስልኬ እኮ አንዱ ስለዘጋ ብዬ ነግሬሃለሁ። ነው አንብቤ አውቃለሁ። አትዋሽ። ገና ልናሳየህ ነው ከተፈጠርክ። አንብቤ ያለው ጥቅሱን ባላስታውስም እንዴ። እሺ በእንጨት ላይ የሚሰቀል ሁሉ የተረገመ ነው ይላል። ኢየሱስ ክርስቶስ ደግሞ በእንጨት ላይ ተሰቅሏል አይደለ? እንደዛ አይልም ይላል። እንደዛ አይልም ይላል። ቆይ ላሳየህ ና። እሺ አሳየኝ፣ አውጣው። አብሽር። በእንጨት ላይ የተሰቀለ ሁሉ የተረገመ ነው አይልም እያለ ነው የሰውዬ። ቆይ ላሳያችሁ። ይቻት ያው አንብበው ምን ይላል? ታዙሻ ታዙ። እሺ በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን እስቲ ሆኖ ከእርግማን አዋጀን ይላል። አሁን እዚህ ላይ ወደዚህ አድርገው ወዴት እንትን ትለዋላችሁ? አነበብከው? ሐሳብህን ንገረና አሁን ደግሞ ነው መልሰህ ለማን በፈልገህ ነው? ክርስቶስ ተረገመ የሚል በብሉይ ኪዳን መስቀል ላይ የሚሰቀል የተረገመ ነው ብሎ ተጽፏል አለ እንጂ ክርስቶስ እኮ ተረገመ ነው አይልም። ያው እያነበብከው አምጣ እንዴ። ምን ሆንክ? እሱ እያየክ አይደለ እንዴ? በእንጨት ላይ የሚሰቀል ሁሉ የተረገመ ነው የሚል አልኩህ አይልም። የእንጨት ላይ የሚሰቀል የተረገመ ነው ተብሎ ተጽፏል ነው እንጂ ክርስቶስ የተረገመ ነው ካለ አምጣልኝ። በፈጣሪ እንዴ ምን ሆንክ? ያው ክርስቶስም መርገም ሆነ እያልኩ እንደ መርገም ተቆጠረ ነው እንጂ መርገም ሆነ ነው እንዴ? ተቆጠረ አይደለም መርገም ሆነ ነው። እሺ አምጣ ደግማ ሆነ ነው የሚለው አይደለ? እሺ እዚህ ያሉት እኔ መልከቱ አምጣ። እኔ ስልክ ስለሌለኝ ነው። ሌላ አላመጣም ባላልኩህም ሆነ ነው የሚለው ወይንስ ተቆጠረ ነው የሚለው? አምጣ አልኩ እኮ እንዴ። አላመጣም አላልኩህም። ሆነ አይልም ተቆጠረ ነው እንጂ የሚለው አልክ። አይ አይደለም አልኩህ። ሆነ ነው እንጂ የሚለው ተቆጠረ አይልም እያልኩህ ነው። እኔ ደግሞ መጨረሻ ላይ እኮ እንደ መርገም ዋጀን፣ ግን መጀመሪያ ላይ በብሉይ ኪዳን መስቀል ላይ የሚሰቀል መርገም ሆኗል ይላል አይልም? አሁን ሄሎ ይሄንን እኮ ዘዳግም 23ን 22 ላይ 21 እና 22ን ያለው ነው አመጣከው። ክርስቶስ መርገም ሆኗል አይልም ይላል አይልም? አይልም። አምጣልኝ ይላል። መርገም ሆኗል አምጣልኝ። እሺ ያው እኮ ያው እሺ ያው በእንጨት ላይ የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስም ስለ እኛ መርገም ሆነ ይላል። እርግማን ሆኖ መርገም አይደለም፣ ተሳስተሃል። መርገምና እርግማን ልዩነቱ ምንድን ነው? እና ልዩነቱ ምንድን ነው? ምን እያልከው ነው? አይ ምንም። ስለዚህ አጃቢው አይደለም። ለምን ደበከው? ወደዚህ አምጣልኝ። ወይንም ደግሞ ስንት ነበር? ማን ደበቀ? አሁን አነበብከው እኮ። ስለዚህ አይልማ እኛን አዳንን ይላል እኮ። አዳንን ይላል አይልም? አይደለም። አሁን ዋጀን እኮ ነው የሚለው። ሆነ ይላል አይልም? ቅድም ሆነ አይልም። እርግማን ሆነ ይላል አይልም? ግን ይላል አይደል? አይልም። ሆኖ ምን አሳየው? ዘለቀ ሙሉን እናነቡ። አይልም
ሆነ ይላል። ኧረ በፈጣሪ ኢና ወላሳየሽ። እሺ አሳየኝ። ያው 13 ነው። እሺ 13 ላይ በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏል። ክርስቶስ ስለኛ እርግማን ሆኖ ከእርግማን ዋጀን ይላል ነው እንጂ እርግማን ሆነ አይልም። ክርስቶስ እርግማን ሆነ ያው ሆኖ እያለህ እኮ ስለኛ እኮ ነው የሆነው እሱ እንጂ እኛ ስላንተ ሆነ። እሺ እና እሱ ላይ ችግር የለብንም። ስላንተ ነው እኮ አንቀበውም፣ ችግር የለውም። ግን እርግማን ሆኗል ነው እሱ። ንጹህ የሆነን አካል የሚረግም ማን የረገመው እዚህ ቦታ ላይ? ንጹህ የሆነን አካል የሚረግም ይሄ ትንቢት በብሉይ ኪዳን ዳግም 21 23 ላይ በኦሪት የሚፈጸም ስርዓት ነው። ትንቢት ነው ያልከው ማለት የተጻፈውን ነው ያመጣው በብሉይ ኪዳን ማለት ነው። በሙሴ መጽሐፍ ውስጥ ነበረ፣ እሱ ነው የሆነ አመጣው። ትንቢት አላልኩም። ረብላል ትንቢት ብላል። በቃ ተሳስቼ ነው። እሺ እሱን ተው። እሺ አንድ ትቀጥላለህ። አርሴማ ሰላም፣ እንዴት ነሽ? ከላይ ቆይ ጨርሼ ልውጣ። እኔ ሌላን ጥያቄም ስላለኝ ቆይ አንዴ። አርሴማ አንዴ ትቀጥላለች። ችግር የለውም አለሽ። አርሴማ እሺ ቀጥልሽ ታዝብ እና ይህ ነው። ሌላው እግዚአብሔር ንጹሃኖችን አይረግምም ነው። እግዚአብሔር በአንድ ሰው ኃጢአት የዚያን የኃጢአተኛ ሰው ልጁንና የልጅ ልጆቹን እስከ 10 ትውልድ እንደሚራገም ታውቃለህ? አታውቅም? ታዝብ። ቤት እየሰማሁ ነው። እግዚአብሔር በአንድ ሰው ምክንያት ከእርሱ በኋላ ያሉ ልጆችንና የልጅ ልጆችን ሁሉ የሚራገም መሆኑን ታውቃለህ? ማለት ግልጽ አድርገልኝ። አንተ ኃጢአት ሰራህ ለምሳሌ። እሺ በአንተ ኃጢአት ምክንያት ልጆችህን የልጅ ልጆችህን ሁሉ ይራገማላ። ለምሳሌ ምን አይነት ኃጢአት? ማንኛውም ኃጢአት ሊሆን ይችላል። በአንተ ኃጢአት ምክንያት ማንኛውም ኃጢአት አልረገምም። ኃጢአቱን ግለጽ አድርግልኝ። ኃጢአቱን ግለጽልኝ። ወይንም ደግሞ በምን ኃጢአት? በአንድ ሰው ኃጢአት ምክንያት። ኃጢአት አታውቅም? ኃጢአት ምን ማለት እንደሆነ አታውቅም? ትርጉሙ ኃጢአት ብዙ ነው። ኃጢአት ብዙ ነው። ስለዚህ ግለጽልኝ። የትኛው ኃጢአት? ትንሽም ትልቅም አለ። ኃጢአት ማለት ትርጉምን ታውቀዋለህ ወይ? ወስኔ እናስቀድመኝ አውቃለሁ። አዎ። የትኛው ኃጢአት ነው? ለምሳሌ በመጽሐፍ ምን ማለት ነው ካወቅህ? አንድሽ ለመጨረሻ ጊዜ ልጠይቅህ። የኃጢአት ትርጉም ኃጢአት ማለት ምን ማለት ነው? ከእግዚአብሔር መራቅ ማለት ነው። እሺ የአምላክን ሕግና ስርዓት መተላለፍ ማለት ነው አይደል? ሁሱ አስቀድመኝ ነው። እሺ አርሴማ፣ እሺ ቀጥይ። ሻሃዳ ማያስፈልገች ነው። እሺ የምለውን ቃል እየተከተልሽ ነው። አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። አሁን ያልሽው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። አንድ ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጥ የምስክር ቃል ነው። ትርጉሙ ከአላህ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሻል። አንድ ሰው እስልምና ሲቀበል የሚያገኘው ጸጋ ምንድን ነው ከአምላኩ ከተባለ ያለፈ ኃጢአት ሁሉ ይማርለታል። ትልቁ ጸጋ እዚህ ዓለም ላይ ከኃጢአት ንጹህ ሆኖ መገኘት ነው። አላህ ለሰለሙ ሰዎች መጀመሪያ የሚሰጣቸው ስጦታ የነበሩበትን መንገድ ይቅር ይላቸዋል። ያለፈውን ኃጢአታቸውን ሁሉ አያስብባቸውም፣ ንጹህ አድርገው ይቀበላቸዋል። እንዲሁም በቀጣዩ ዓለም ከሞት በኋላ ትልቁ ጸጋ ምንድን ነው? የዘላለማዊ ሕይወትን ማግኘት፣ በዚያም ላይ ገነትን መውረስ ነው። እርሱንም አላህ ሙስሊም ለሆኑ ሰዎች ቃል ገብቶላቸዋል።
ይህ የአላህ ስብሐነ ወተዓላ ጸጋ ዛሬ አንቺን አግኝቶሻል። አላህ ምስጋና ይገባ። እሺ ስምሽን መቀየር ከፈለግሽ ደስ ያለሽን አንቺ የሚመችሽን መቀየር ትችላለሽ። ካልሆነ ደግሞ እኛ እንቀይርልሻለን። እሺ አንድ ሰው ሙስሊም ከሆነ በኋላ ምንድነው ማድረግ የሚጠበቅበት? አንድ ሰው ሙስሊም ከሆነ በኋላ ማድረግ የሚጠበቅበት ሻወር ይወስዳል፣ ለሶላት ራሱን ዝግጁ ያደርግ ዘንድ። ከዚያም በኋላ ስለ ሶላት አሰጋገድ በመማር ለዚህ ላመነውና ለመሰከረው ለአንድ አምላክ ብቻ መስገድን ይጀምራል። ለአንድ አምላክ ብቻ መስገድን ይጀምራል። ትልቁ የአምልኮ ስርዓት ሶላት ነው። የመጀመሪያ የምንሰራው የአምልኮ ስርዓታችን እርሱ ነው። ያ ነው እና ከዚያም ስለ እስላም ህግና ስርዓት በመማር እስላም የሚያዝሽን መፈጸም፣ የሚከለክልሽን በቻልሽው አቅም መራቅ፣ በዚህ ላይ እስከ ህይወትሽ ፍጻሜ ድረስ መኖር ነው እና እስላማዊ ትምህርቶች ተከታታይ ግሩፕ ያስገብሻል። አድሚኖች ፎሎ አድርጓትና እስላማዊ ግሩፕ እንድትገባ አድርጓት። ትምህርቷን ትቀጥል። እሺ ከላይ ማን ነበርክ? ሐዋርያዩ አልሐዋሪ ኡስታዝ ሰላም ብያለሁ። እንዴት ነህ? ሰላም ነው አልሐምዱሊላህ አለ። ኡስታዝ ጥያቄ ነበረኝ። ጥያቄ ትቀበላለህ? ጥያቄ ምንድን ነው? አላህ ከሰዎችም ከጅኒዎችም ለገሃነም እንደሚገቡና ወደዛ እንደሚጨምራቸው በቁርአናችሁ ይናገራል አይደል? ወይም አላህ በቃሉ ምን አይነት ከጋኔንና ከሰው የሆኑ ምን አይነት የሆኑ አካሎች? ያው በእርግጥም ከሰዎችም ሰዎችን ሁሉ አይልም፣ ከጅኒዎችም ይላል። ከጅኒዎች ሁሉ አይልም። ከእነርሱ በእርግጥም ወደ ጀሃነም እንደሚገቡ ይናገራል። ወይም በእነርሱ እንደሚሞላ ይናገራል አይደለ? ምን ያደረጉ ሰዎች ያለ ጥፋታቸው ከሆነ አላህ አያደርግም። ምን ያደረጉ ናቸው እነዚያ ይላል አንቀጹ። ጨርሰው እዚያ ላይ መልሰዋል። ማለት እዛች ጋር የሚያስቀምጠው ነገር ምንድን ነው? በእርሱ ያላመኑ ከጅኒዎችም የሆኑ እንደዚሁ ደግሞ ከሰዎችም የሆኑ ማለት ነው። ስለዚህ ያላመነ በእምነትህም በሁሉም እምነት ወዴት ነው የሚሄደው? ወደ ገነት ወይንስ ወደ ጀሃነም ይገባል? በአንተም እምነት ያላመነ ወዴት ነው የሚሄደው? ወደ ገነት ወይንስ ወደ ገሃነም? በእርግጥም በእኛ ራሱ የቻለ ነው። ግን ያንተን መልስልኝና የኔ ትጠይቀኛለህ፣ ችግር የለውም አብራራለሁ። ያላመነ ወዴት ነው የሚሄድ? ያላመነ ወዴት ነው የሚሄደው? ራይ ናው የሚሄደው ወደ ሄል ነው፣ ወይም ደግሞ ማቆያ ስፍራ ያለው ከዛ ከነጩ ፍርድ በኋላ ወደ ገሃነም እንደሚወርድ ተቀምጧል። ስለዚህ በእኛ ይሄን የተቀመጠው፣ ግን በእናንተ አላህ ቃል ኪዳን ያላመነ ሰው ወደ ገሃነም ይሄዳል። አዲስ ነገር የለም። ኦኬ ራሱ ጠይቆ ራሱ መለሰ። ልክ ነው። ስለዚህ አላህ ግን ከሰዎች በነፍስህ ካለ አብደላህ ብን አባስ እንዲህ አይነት ሰዎችን በዚህ መልኩ ይመልስላቸውና ራስህ ጠይቀህ ራስህ መልሰህ ሂድ ይላቸው ነበር። ከዚያ ሰው ያላመነ ሰው ወዴት ይሄዳል አለ? ወደ ገሃነም ይሄዳል አለ። እዚያም እየተናገረ ያለው ስለነሱ ነው። አይ የኔ ጥያቄ እሱ ሳይሆን ግን አላህ በመጨረሻው ቀን ግን የከተተው ከሰዎችና ከጅኒዎች አይደለም። አላህ ራሱን የገባው ልልህ ፈልጌ ነው። አላህ ጅኒ ነው ወይ ልልህ ነው። እሺ ማንም ሰው ኮሜንት ላይ እንዳይሳደብ፣ ጥያቄ ያለው ሰው ይቀጥል። ማንም ሰው ኮሜንት ላይ እንዳይናገር። ጾም ከነገ መጀመር እችላለሁ? ከነገ መጀመር ትችላለሽ። እግዚአብሔር በሲኦል ውስጥ ነው ያለው። በነገራችን ላይ ማስረጃ መጽሐፍ ቅዱስ ላይ አለ። ማስረጃ መጽሐፍ ቅዱስ ላይ አለ። ቃል በቃል ዳዊት ምን አለ? በሲኦልም ብሄድ እግዚአብሔር ሆይ በዚያ በሲኦል አለህ እያለ ይናገራል። እግዚአብሔር በሲኦል ውስጥ አለ። ቃል በቃል መጽሐፍ ቅዱስ ይናገራል። እግዚአብሔር በገሃነም ውስጥ ነው ያለው። አይ ጥያቄ ያለ ይቀጥል። አንድ ሰው ጥያቄ ልጠይቀው ስትመጡ ጊዜ ነቢ ሰለላሁ ዐለይሂ ወሰለምን ወይንም አላህን ወይንም ኢስላምን የሚያንቋሽሽ አይነት ቃል ተጠቅመው እንጠይቃለን ካሉ አትውረዱ ከነሱ ጋር። ነዝሉሁም ታሕት፣ እነሱን አውርዷቸው። መመለስ አቅቶኝ አይደለም። ገብታችኋል? ወዴት እንደሚሄድም አውቃለሁ። ያ
لا تزول جهنم تقول قطن قطن حتى يضع عليها قدمه الرب سبحانه وتعالى الله سبحانه وتعالى جهنم برسوله يقرون اسكادر درس አትሞላም የሚለውን ወደዛ ለመሄድ ፈልገው ነው። እዚህ ላይ አላህ ሱብሓነሁ ወተዓላ ይገባል የሚል የለም። አይ ይገባል የሚል የለም አለ የሚለው ውስጥ መግባት አያስፈልግም። እንዲህ አይነት የረከሰ አካሄድ ሲሄዱ አታስተናግዷቸው። ገብቷቸዋል። አምላክና ነቢያትን መለኮታዊ መጽሐፍትን በማንቋሸሽ የሚመጡ ሰዎችን አታስተናግዷቸው። እነሱ የሄዱበትን መንገደኛ መሄድ እንችላለን። እኔ ኢየሱስን ገሃነም ነው እያልኩ መጮህ እችላለሁ። የሆነ ጥቅስ አንስቼ ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ምን ይላል? ወንድሙን ደንቆሮ የሚል የገሃነም ፍርድ ይገባዋል ብሏል። ቃል በቃል ኢየሱስ እዚያው ላይ በመጽሐፍ ቅዱስ ላይ ኢየሱስ ደንቆሮ እያለ ሰዎችን ይናገር ነበር። ስለዚህ ኢየሱስ የገሃነም ነው ብንል እኔ መሲሁን የሚያክል ሰው ነብይ ገሃነም ነው ብዬ አልሟገትም። በፍጹም አልሟገትም። ማርያምን እንዲህ ነች እያልኩኝ አልሟገትም። አባቶች መጽሐፉን በርዘውት ነው ይህን ቃል በእነርሱ ላይ የተናገሩት ብዬ አባቶች ላይ ነው ሙግቴን የማነሳው ወይንም መጽሐፉ ላይ ነው። ያታቸው ለሽ ጥያቄ ያለ ይቀጥል። በስርዓት ብትማማሩ መልካም ነው። ይሄ የዋዠቅ አካሄድ የሚያስተምሯቸውን ተውት፣ አይጠቅማቸውም። አይ እሺ እሺ ጥያቄ አለ? እሺ ከላይ ያላችሁ ጥያቄ አላችሁ? በኪ تسمع كلامي ولا؟ السلام عليكم. وعليكم السلام ورحمة الله. እንዴት አመሸ? አለ አልሐምዱሊላህ። ጥያቄ ነበረኝ እሱ እሺ የገባችሁት እየጠበቃችሁ ነው እና ዝም አትበሉ። ምናልባት ሌላ ሰው ገስት የላከ ስለሚኖር ዝም አትበሉ። ሰላም አለይኩም ሰው በመጀመሪያ ሰላም ወራህመቱላህ። ስቲቭ ያ ሰላም። እሺ ዳብ ቀጥል። ዴቭ አለ? ما حد. السلام عليكم ورحمة الله. وعليكم السلام ورحمة الله. نعم. ሰላም እሺ ጥያቄ መጠየቅ ይቻላል? ይቻላል። ስለ ኤንጅል ተውራትና ዙሁር ልጠይቅ ነበር። እሺ እነሱ መጽሐፍት የኢስላሚክ አስተምሮ ይቀበለዋል? ያው በደንብ እንጂ እኮ። ታዲያ እነሱን ከተቀበላችሁ ታዲያ ለምንድን ነው የክርስቶስ አምላክነትን የማትቀበሉት?
እኛ አላህ በዒሳ ላይ ያወረደውን ኢንጂል እንጂ ክርስቶስ ራሱ የማያውቃቸው ከጊዜ በኋላ የተነሱ አካሎች ማርቆስና ማቴዎስ፣ ሉቃስ፣ ዮሐንስ ተብለው የሚነገሩ አካሎች የጻፉትን ኢንጂል አይደለም። አላህ ቃል በቃል ምን ይላል? ወአተይናሁል ኢንጂል ይላል። ለዒሳም ኢንጂልን ሰጠሁት አለ። ስለዚህ ለዒሳ የተሰጠው ኢንጂል ነው። አንተ ጋር ኢሳ ላይ ወረደ። አንተ ጋር ግን ያሉት ወንጌሎች ተቀበሏቸው የምትለን ኢየሱስ ራሱ የማያውቃቸው አካሎች የጻፉት ነው። ኢየሱስ እያለም አልተጻፉም እነዚህ መጽሐፍቶች፣ ያውቃቸው መጽሐፍቶች። ለምሳሌ ማርቆስ፣ ኢየሱስ ክርስቶስ ከ12 ደቀ መዛሙርቶች መካከል ማርቆስን ያውቀው ነበር፣ መርጦታል። የወንጌል ጸሐፊው እሱማ እሱ እኮ ነው የመረጣቸው። እኔ አሁን ለጭቅጭቅ እና ለከርክር ሳይሆን ማስረጃ እሱ እንደመረጣቸው ማስረጃ። ሲጀመር እኮ ሙሉ ለሙሉ የተበረዘ ነው ማልቀበለው ነው አልከኝ አይደል? መበረዝ ምናምን የሚል ራሱ አይገባም እኮ እያልኩህ ነው። ይሄ መበረዝማ ትንሽ የሆነ እውነት እንዳለው እያልኩኝ ያለሁት ግን አያውቃቸውም። ክርስቶስ ራሱ አልመረጣቸውም እያልኩህ ነው። መበረዝ የሚለው ደረጃ አይደርስም ራሱ። ማርቆስን፣ ሉቃስን ኢየሱስ ክርስቶስ ያውቃቸዋል፣ መርጧቸዋል። ከ12 ደቀ መዛሙርቶች ነበሩ። እኔ እኮ ልጠይቅ ነው የገባሁት። ልጠይቅ መጥተህ ግን እነዚህን ለምን አትቀበሏቸው? አምላክነቱን ለምን አትቀበሉም ማለት ነው። አምላክነቱ የተገለጸበት ማለት የፈለኩት ለምን መሰለህ መጽሐፉን ከተቀበል፣ ስለዚህ ማን እንደጻፈው ራሱ አታውቅም። እሱ መጽሐፍ እያልከው ነው። ክርስቶስ የመረጣቸው ናቸው አልክ። ለምሳሌ እነ ሉቃስ ስለ ክርስቶስ ከመረጣቸው ከ12ቱ ናቸው አልክ። ይህ መጽሐፍህን አለማወቅህን ያሳያል። ይሄ ኢየሱስ ክርስቶስ 12 ደቀ መዛሙርቶችን መርጧል አይደል? መጽሐፍ ቅዱስ ላይ ከእነዚያ ውስጥ ሉቃስና ማርቆስ የሉበትም። ላሳየህ ማስረጃ የት እንዳለ ስለማታውቀው አንተ ላሳየህ ላውጣና ከ12 ውስጥ የሉም። 12ቱም ደቀ መዛሙርታት አውቃቸዋለሁ። እሺ ንገረን፣ ማን ማን ናቸው? ምን ስማቸው ነው? ዮሐንስ፣ ጴጥሮስ፣ ይሁዳ። ስንት ደረስኩ? 3። እሺ ስምዖን፣ ስላሴ ደርሰሃል። እሺ 4። አይ የምታሾፍ ከሆነ ደስ አይለኝም። ስላሴ ማለት እኮ ሰለሰ። አይ የብሬን ነው የምልህ። ስላሴ ማለት ስለ ሶስት ነው። ስለ ስላሴ ነው ማሾፍ ቢገባችሁ ኖሮ መጽሐፉ ላይ የሌለ ነገር ነው የጠቀስኩት። እኮ ሰለሰ ማለት ነው ሶስትነቱን ነው ለመረዳት ነው እኮ። ሶስትነት ብሎ ያስተማረ ነብያት የለም። አንድ ነብይ የለም መጽሐፍ ቅዱስ ላይ። አብ፣ ወልድ፣ መንፈስ ቅዱስ ብሎ ይናገራል። አብ፣ ወልድ፣ መንፈስ ቅዱስ እነሱ ሶስት ናቸው። ስንት ናቸው ሳይሆን አሁን እዚህ ቦታ ላይ የአምላክን ሶስትነት የሚያነሳ ጥቅስ የለም ለማለት ነው እንጂ አብ፣ ወልድ፣ መንፈስ ቅዱስ ብሎ ሶስት ነገር አነሳ ስላሴ ነው ማለት አይደለም። ስላሴ ስትሉ ጊዜ እናንተ ስለ አምላክ እኮ ስላሴ ማለት እኮ በግዕዝ ሰለሰ ከሚለው ነው የመጣው። ይሄ ደግሞ የራሱ የሆነ አገባብ አለው። ለምን እንደዚህ ሆነ ብለህ ስጠይቀኝ ወደኋላ ሄድ ብለን ስለዛ የሚያብራሩ አባቶች አሉ። ገብተዋል አይደለ? በአንተም ሃይማኖት እኮ እያንዳንዱን ነገር ዲቴል ብጠይቅህ ይሄ ለምን ሆነ አልልህም። ምክንያቱም ያንተ አስተምሮ ነው። በቃ ችግር ወደ እሱ እንመለሳለን። ለማንኛውም ስለ አምላክ አስመልክቶ አምላክ አንድ አምላክ ብለው እንጂ ነቢያቶች ያስተማሩት አንድን ሶስትም ብለው ያስተማሩ ነቢያት የለም መጽሐፍ ቅዱስ ላይ። ወደ እሱ ቀጣይ እንመጣለን። አሁን አራተኛ ማን ነበር ያልከው? ሐዋርያቶቹ የመረጣቸው ስምዖን፣ በአስቆሮት ይሁዳ። ይሁዳን ቅድም ቀጥል። ይለያያሉ። ቀጥልሽ። አይበቃም? እነዚህ ነው በቃ ሊማቃቸው። ማርቆስ እና ሉቃስስ? ማርቆስ እና ሉቃስ
የሉበትም። እንደሌሉበት ላሳይህ። አሁን አንተ ልትለኝ የፈለከው ገብቶኛል። ጳውሎስ ማለት እኮ ክርስቶስን ያሳድደው የነበረ ነው። አሁን ስለ ጳውሎስ ክርስቶስ ግልጽ ነው። ከ12 ውስጥ አይገባም ጳውሎስ። አሁን ግን አንተ የአራቱ የወንጌል ባለቤቶች እነሱ ራሱ የክርስቶስ የመረጣቸው ነው እያልከኝ፣ እነሱ ናቸው የጻፉት ክርስቶስ የመረጣቸው ነው። ኖ አይደለም፣ እንደዛ አላልኩም። እሺ፣ ስለዚህ ሲጀመር ስለዚህ ወንጌልን የጻፉት ክርስቶስ የመረጣቸው 12ቱ ደቀ መዛሙርት አይደሉም ማለት ነው አይደል? እሺ፣ ክርስቶስ በመረጣቸው እንትን እንስማማ። በሱ ወንጌልስ ታምናላችሁ? ቆይ አንዴ፣ ክርስቶስ የመረጣቸው አልጻፉም ሲጀመር። ማርቆስና ሉቃስ ክርስቶስ ከመረጣቸው እሱ ላይ ወረደ የሚባለው እሺ፣ ንገረኝ። እሱ ላይ ወረደለት የሚባለው ወንጌል ምንድን ነው? በቃ ላስረዳሽ። አሁን ከአላህ ዘንድ ለዒሳ ወረደ የተባለው ወንጌል ወይንም ኢንጂል ስለ አንዱ አምላክ ስለ አላህ የሚያስተምር እንጂ ስለ ኢየሱስ ክርስቶስ የህይወት ታሪክ የሚተርክ አይደለም። አላህ ለኢየሱስ የህይወት ታሪክህን እንካ ብሎ አልሰጠውም። እነዚህ ግን በእጃቸው ያሉ መጽሐፍቶች ገና ሲጀምር የአብርሃም ልጅ የእግዚአብሔር ልጅ የኢየሱስ ክርስቶስ የህይወት ታሪክ ብለው የሚጀምሩ ናቸው። ትርክት መጽሐፍቶች ናቸው። ሉቃስም ሲጀምር እኔ ታሪክን ይህን ታሪክ መጽሐፍ ልጽፍልህ መልካም ሆኖ ታየኝ ማን ነው ቴዎፍሎስ እያለ የሚናገር ነው። አያቸው አይደል? በእንትን ሰዎች በራሳቸው ተነሳሽነት ተነስተው ስለ ክርስቶስና ስላሳለፈው ነገር ብለው የጻፏቸው ነገራቶች እንጂ ያ ለዒሳ የተሰጠው ኢንጂል ጋር የሚገናኝ አይደለም። ያ የሰጠው ምንድን ነው ከተባለ ስለ አንዱ አምላክ ስለ አላህ የሚሰብክ ነው። አንዱን አምላክ አምልኩ እያለ የሚያስተምር ነው። ምን እንደነበር አላህ ሲገልጽልን ለምሳሌ ምን አለ? የዒሳን አስተምህሮቶች መጽሐፉ ምንድን ነው? መጽሐፉ ኢንጂል ይባላል። ኦኬ፣ ቁርአን ውስጥ ይካተታል ወይስ ለብቻው ነው ያለው? አዎ ይካተታል። ምን አለ መሰለህ፣ ያለፉትን ነቢያቶች ያወረደላቸው ያን ቃል አምላክ አላህ ነው ለመሲሁም ሰጠውት ሲል የነበረው አምላክ ያ የሰጠው ምን እንደነበር ቃሉ በቁርአን ላይ ጥቅልል አድርጎ ነገረን። የመሲሁ አስተምህሮቶች በርካታ ቦታ ላይ ታገኛቸዋለህ በቁርአን ላይ። እነዚያ ናቸው ኢንጂል ብለው ማለት። ለምሳሌ የት ከተባለ በሱራ አለ ዕምራን ላይ ታገኛለህ። ገና ከበቀራ ጀምሮ ታገኛለህ። ወለቀድ አተይና ሙሳ ልኪታብ ወቀፈይና ሚን ባዕድህ ብሩሱል ወአተይና ዒሳ ብነ መርየም ልበይናት ወአየድናሁ ቢሩሕ ልቁዱስ እያለ ይናገራል። ወአተይና ዒሳ ብነ መርየም ልበይናት የማርያምን ልጅ ዒሳን ግልጽ የሆኑ ተአምራቶችንም ሰጠሁት እያለ ይናገርለታል። ወአየድናሁ ቢሩሕ ልቁዱስ በመንፈስ ቅዱስም አጸናሁት እያለ ይናገራል። ገና ከሱረቱል በቀራ ታሪኩን ይገልጻል። ትልከ ሩሱሉ ፈضልና ባዕضሁም ዐላ ባዕድ ሚንሁም መን ከለመ አላህ ወረፈዐ ባዕضሁም ደረጃት ወአተይና ዒሳ ብነ መርየም ልበይናት እያለ እዚያም ላይ ይናገርለታል። እዚያው ሱረቱል በቀራ ላይ ይጀምራል ስለ መሲሁ። ከዚያ አሊ ዕምራን ላይ ይቀጥላል። አሊ ዕምራን ላይ ደግሞ ኢሳ ያለ ቃል ነው፣ በአላህ ቃል የተገኘ ነው። በአላህ ቃል ነው የተገኘው። ልክ እንደ አዳም ማለት ነው። ምን አልከኝ? ልክ እንደ አዳም፣ ልክ እንደ ሰማይ እንደ ምድር። ሰማይና ምድር በአላህ ቃል ነው የተገኙት። አዳምም በአላህ ቃል ነው የተገኘው። ዒሳም በአላህ ቃል ነው የተገኘው። ለእያንዳንዱ ማስረጃ ላሳያ እችላለሁ። ኦኬ፣ አይ ኖ እሱ ላይ ችግር የለውም። ማስረጃ ሳይኖርህ ታወራለህ ብዬ አልጠብቅም። እንደዛ ከሆነ ቁርአንስ ያለ ቃል ነው? ቁርአንም የአላህ ስብሐነሁ ወተዓላ ቃል ነው። ቃሉ ከሆነ እንግዲህ ያው ፈጣሪ ነው ማለት ነው። እንደዛ ሳይሆን አላህ ስብሐነሁ ወተዓላ የተናገረው ቃልና ከባህሪው ነው የሚባለው። የአላህን ባህሪ ደግሞ እኛ የገነጣጠለን ይሄ አምላክ ያና ባህሪ ያለን የምንከፋፈል የምንቸበችበ እንትን የምንል አይደለም። ድምፅ ትንሽ ርቆኛል፣ ሶሪ። ኦኬ፣ ቁርአን ከአላህ ስብሐነሁ ወተዓላ ንግግር መካከል ነው። ንግግሩ ደግሞ ከባህሪው ነው። ተናጋሪ ነው አምላክ አላህ ስብሐነሁ ወተዓላ ተናገረው ቁርአን ነጥለን። ግን እኛ ቁርአን ፈጣሪ ነው መስማቱ ፈጣሪ ነው፣ መናገሩ ፈጣሪ ነው፣ ማየቱ ፈጣሪ ነው እያለን እንትን የምንቸበችበ የምንቆራርጥ አይደለንም። አምላክ አላህ ስብሐነሁ ወተዓላ ራሱ ፈጣሪ ነው። ነገር ግን ከባህሪያቶቹ መካከል አንደኛው መናገር ነው። ተናግሮታል ቁርአን። አላህ ስብሐነሁ ወተዓላ ሚን ሲፋቲሂ አነሁ የተከለም ቢልቁርአን አልዓዚም ፈልቁርአን
كلامه سبحانه وتعالى وكلامه صفة من صفاته عز وجل. إيه هو الشيء؟ اوكي ወጋሽ ቴንክ ዩ ለማንኛውም ቦታ ላይ ያዘብህ አመሰግናለሁ ሌላ ጥያቄ ካለ ጠይቅ በተለይ ስለ መሲሁ ለምንድን ነው ለማወቅ እንትን አትሉ ስለ ማርያም ስለ መሲሁ ጠይቁ የመሲሁ እንትን ሁኔታ ነው በደንብ ሊገለጽላችሁ የተፈለገው አምላክ አላህ ወላሂ በጣም ነው የሚያዝንላችሁ አላህ በቁርአን ላይ ሲናገር ምን አለ ያ አህለል ኪታብ አለ قد جاءكم رسولنا يبين لكم كثيرا على እናንተ ይሁድና ክርስቲያኖች ሆይ እነሆ መልእክተኛዬ መጥቶላችኋል يبين لكم كثيرا በርካታ የሆኑ ነገራቶችን ይገልጽላችሁ ዘንድ አለ ለእናንተም ጭምር ነው የተላኩት አላህ Subhanahu Wa Ta'ala በጣም ነው የሚያዝንላችሁ ከነብያት መንገድ አስተዋችኋልና እነዚያ ከነብያት በኋላ የመጡ ሊቃውንቶች ነን ብለው ራሳቸውን የሰየሙ አባቶች ነን ብለው እናንተን ወደ ስላሴ ወደ ተለያዩ ነገራት መንገዶች የመሯቸው አካሎች አስተዋቸዋል በኒቂያ ጉባኤ በኤፌሶን ጉባኤ እነዚህ እንዳለ ሲናገሯቸው የነበሩ ያጸደቁላችሁ ነገራቶች ሁሉ ከነብያት መንገድ የማሰት ስራዎች ነበሩ ያን ነገር አላህ ሊገልጽላችሁ ዘንድ ነብዩ ሰለላሁ ዐለይሂ ወሰለም አስነስቶላችኋል የመሲሁን ጉዳይ እንዳለ ብዙ ቦታ ላይ የምታነሷስ አምላክ ለማድረግ እርሱን የምትሄዱባቸውን ጥቅሶች ሁሉ በቁርአን ላይ አንስቷቸዋል አሁን ቃል በሚለው ጉዳይ ከተቻ በሚዘህራቸው ድርጊቶች ሙታንን በማስነሳቱ ተአምራትን በማድረጉ በተለያዩ መንፈስ በሚለው ጉዳይ መንፈስ ቅዱስ ምንድነው የሚለው ስለ አንዱ አምላክ ማንነት ስለ አንዱ አምላክ ባህሪያት ያ ነው ስለ መሲሁ መገደል መሰቀል ጉዳይ ሰዎች የተወዛገቡበትን ነገር እሱንም ግልጽ አድርጎላቸዋል እያንዳንዱን እንዳለ ስለዚህ እነዚያን መታችሁ በታያቸውና በተጠይቁ መልካም ነው በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን የነበሩ የክርስቲያን ሊቃውንቶች ነጅራን ከሚባል ሀገር በየመን እና በሳውዲ መካከል የሚገኝ ነው ከዚያ መጥተው ነብዩ ሰለላሁ ዐለይሂ ወሰለምን መዲና ድረስ በእግራቸው ሄደው ተወያይተዋቸዋል ጠይቀው ነበር ማለት ما تقول في عيسى ይሉ ነበር ስለ ዒሳ ምን ትላለህ እስኪ ንገረን ስለ አምላክ ባህሪ ጠይቋቸው ነበር ሱፍ ለና ረበከ ያ መሐመድ እስኪ መሐመድ የምታመልከውን አምላክ ባህሪውን ግለጽልን ብለው ጠየቋቸው አንዴ قل هو الله احد የሚለው አንቀጽ ወረደ ማነው ምዕራፍ ወረደ ወጣው ጌታህን ግለጽልን እስኪ ባህሪውን ብለው ነው የገለጹት በባህሪው እንጂ የሚታወቀው በስዕልና በቅርጻ ቅርጽ አይደለም አምላክ እንዲህ ተቀርጾ የሚሰጠኝ ስዕል አይደለም ነገር ግን ነብያቶች ምንድነው ከተባለ ስለ ባህሪው ነው ያስተማሩት የአምላክ ባህሪ እንዲህ ነው ብለው አስተምረዋል ስለዚህ ሱፍ ለና ረበክ እስኪ ጌታህን ግለጽልን መሐመድ ብለው ጠየቋቸው ክርስቲያኖች ጠያቂዎቹ ያሉበትን ስህተታቸው ይታረሙ ዘንድ ያላቸውን ስህተት አስመልክተው ነው መልሶ የመጣው በደንብ የሚደንቅ የቁርአን ምዕራፍ ነው ሱረቱል ኢኽላስ የሚደንቅ ጠያቂዎቹ ክርስቲያኖች ናቸው ክርስቲያኖች ዘንድ ያለውን ሃይማኖታዊ ስህተት በማንሳት መልስ የሰጠው የሆነ ምዕራፍ ነው የመጀመሪያው የመጣው ምንድነው ቁል ሁወላሁ አሐድ ሙሐመድ ሆይ እነዚህን ሰዎች ስለ ጌታ ባህሪ ነገር እንዲያሉህን ክርስቲያኖች እርሱ አላህ አንድ ብቻ ነው በላቸው ለምን ምክንያቱም ጠያቂዎቹ አንድም ሶስትም ነው ብለው ስለሚያምኑ የስላሴ አማኞች ስለሆኑ እርሱ በማንነቱም በምንነቱም አንድ ብቻ ነው በላቸው በቃ አለቀ ቀጥሎ ምን አለ አላሁ ሶመት አላህ እርሱ የባሪያዎቹ ሁሉ መጠጊያ ብቸኛው መጠጊያቸው ነው በላቸው ለምን እነዚህ ጠያቂዎች ከአንዱ አምላክ ውጭ ሌላ መጠጊያዎችን የሚይዙ ስለሆኑ ሲፈልጉ አንተ ገብርኤል ጠብቀኝ ይላሉ ሲፈልጉ አንተ ሚካኤል ጠብቀኝ ይላሉ ሲፈልጉ አንቺ ማርያም ጠብቀኝ ይላሉ አያችሁ ወደ ፍጥረታት ሁሉ እንዳለ ይጠጋሉ ይሄ ስህተት ነው ወደ አንዱ አምላክ ብቻ ተጠጉ የሚል መልእክትን አመጣላቸው ቀጥሎ ምን አላቸው ለም የሊድ ወለም ይውለድ እርሱ አንዱ አምላክ አልወለደም አልተወለደም አላቸው ለምን ይሄን መናገር አስፈለገ ምክንያቱም ጠያቂዎቹ አምላክ ወልዷል ተወልዷል ብለው የሚያምኑ ስለሆኑ አብ ወላዲ ነው ወልድ ተወላዲ ነው አብ ኢየሱስን ወልዶታል ኢየሱስ በአብ ተወልዷል ብለው ያምናሉ እርሱ አንዱ አምላክ አልወለደም አልተወለደም በላቸው ቀጥሎ ምን አለ ወለም የኩን ለሁ ኩፉወን አሐድ ለእርሱ ለዚያ ለአንዱ አምላክ ለአላህ
አንድም እንኳን ቢጤ ወይንም ማቻ የለውም የሚለው ወረደ። ለምን? ምክንያቱም ለዚያ ለአንዱ አምላክ ሌላ ሁለት ቢጤዎችና አቻዎች ስላደረጉለት ወልድና መንፈስ ቅዱስ የሚባሉ። ይህ ቁርአን ጥበብነትን በጣም ጥበበኛ መሆን ወላሂ የገለጸ ቁርአን ምዕራፍ ነው። ጥያቄዎቹን አይቶ ለነርሱ የሚስማማቸውን መልስ ነው የሚያወርደው አምላክ አላህ ሱብሓነሁ ወተዓላ። እንዴት ነው ዶክተር ለአላህ እንደው ምሳሌ ለእርሱ ላድርግ ብዬ አይደለም። ህመምህን አይቶ መጀመሪያ መርምረው ተስማሚ የሆነውን መድኃኒት ሲሰጥህና ፈውስህን አግኝተህ ስትሄድ አላህ ሱብሓነሁ ወተዓላ የባሪያዎቹን የውስጣቸውንና አይምሯቸው ያለን ጥያቄያቸውን እምነታቸውን ያውቃልና ለዚያ ለበሽታቸው መድኃኒትን የሰጣቸው በቃ ሱረቱል ኢኽላስ እና ይህ ነው። በጥላቻ ተመልከቱት። ቁርአንን ያወረደው የአብርሃም የኢስሐቅ የያዕቆብ አምላክ የሆነው አንዱ አምላክ ነው። ካላችሁበት ስህተት ሊያወጣችሁ ዘንድ ነው የመጣላችሁ። አላህ ቁርአንን ወደ እናንተ በማውረዱ ሲናገር ቀድ ጃአኩም ሚነላሂ ኑሩን አለ። እነሆ እናንተ አይሁድና ክርስቲያኖች ሆይ እነሆ ከእኔ ከአምላካችሁ ከአላህ ዘንድ ብርሃን የመጣላችሁ አላቸው። ወኪታቡን ሙቢን ግልጽ የሆነ መጽሐፍ ላላችሁበት ችግር መፍትሄ ነው የሚሰጣችሁ። የህዲ ቢሂ ላሁ መን ኢተበዐ ሪድዋነሁ ሱቡለ ሰላም ወዩኽሪጁሁም ሚነ ዙሉማት ኢለ ኑር ቢኢዝኒህ ወየህዲህም ኢላ ሲራጢን ሙስተቂም። እና ለእያንዳንዱ ጥያቄዎች በዚህ ላይ መልስን ታገኛላችሁ። ስለ መሲሁ አመጣጥ ይናገራል። ይሄ ለእናንተ ተብሎ ነው የወረደው፣ ለሌላ ለማንም አይደለም። መሲሁ ከአምላክ የተገኘ ብላችሁ ስለምታስቡላ ከማርያም የተገኘው እንጂ በፍጹም ከኔ አይደለም፣ እኔ በቃሌ አማካኝነት አስገኘሁት እንጂ እርሱን እያለ አላህ ብዙ ቦታ ላይ ገልጾላቸዋል። ያም ማለት ሁን በማለት አስገኘው ነው፣ ሌላ ነገር አይደለም። ሁን በሚለው ቃሉ አስገኘው። አምላክ አላህ ሰማይና ምድርን ሲፈጥር ሁን እያለ ፈጥሯቸዋል። ማንኛውንም ነገር ስፈጥር ሁን እያልኩ ፈጥራለሁ እንዳለው መሲሁንም ሁን አለው። የመሲሁ የተለየ አይደለም። አዳምንም ሁን ብሎ ነው የፈጠረው። ኢነ መሰለ ዒሳ ዒንደላሂ ከመሰሊ አደም ኸለቀሁ ሚን ቱራቢን ሱመ ቃለ ለሁ ኩን ፈየኩን አለ። የመሲሁ የዒሳ ምሳሌ ከእኔ ከአምላካችሁ ከአላህ ዘንድ ልክ እንደ አዳም ነው አለ። ሁን አልኩት፣ ከአፈር ፈጠርኩትና አዳምን ሁን አልኩት፣ ወዲያውም ሰው ሆነ አለ። ስለዚህ ያ ነው። ነገር ግን ከአዳምና ከዒሳ ስናገር ጊዜ በደረጃ እኩል ናቸው እያልኩኝ አይደለም። ከአላህ ዘንድ ባላቸው ደረጃ ዒሳ ከአደም ይበልጣል። አዎ ዒሳ ከአደም በደንብ አድርጎ ይበልጣል። ምክንያቱም የዒሳ ደረጃ ከኡሉል ዐዝሞች ነው። አደም ግን ከኡሉል ዐዝሞች ውስጥ አይደለም። 5 ታላላቅ ነቢያት ደረጃቸው ላቅ ያለ ነው። ከነዚያ መካከል አንደኛው መሲሁ ዒሳ ዓለይሂ ሰላም ነው። በጣም ታላቅ ደረጃ ያለው መሲሁ በጣም አላህ የሚፈራ ነብይ ነበር። ወላሂ ላዚም በጣም ጀግና ነብይ ነበር። አስተምሮቱን ብታዩ ትደነቃላችሁ። ሁሌ ስለ አምላኩ ብቻ ነበር የሚናገረው። ስለ ያዕቆብ ታሪክና ስለ ዮሴፍ ብትገቡ የግል ህይወታቸውን ታሪክ ታገኛላችሁ። ስለ ሁሉም ነብያ ስለ ዩኑስ ዓለይሂ ሰላም ስለ ዮናስ ብትገቡ የግል ህይወት ታሪካቸውን ታገኛላችሁ። ዒሳ ዓለይሂ ሰላም ስለ አምላኩ ብቻ ነበር የሚሰብከው። እነሱን እየወቀስኩኝ አይደለም፣ ግን የእርሱ ይለያል። በቃ ዒሳ በየቦታው የእርሱ ትምህርት በተነሳ ቁጥር በቁርአን ላይ ለአምላኩ በጣም ቀናተኛ እንደነበር ያሳያል። ለአምላኩ በጣም ቀናተኛ ነበር። ወኢነላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም ነበር የሚላቸው። የእኔም ጌታ የእናንተም ጌታ እርሱ አንዱ አምላክ አላህ ብቻ ነው፣ እርሱንም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ ይላቸው ነበር። በሌላ ቦታ ላይ በሱረቱል ማኢዳ ላይ ወቃለ አልመሲሑ ያ በኒ እስራኤል አዕቡዱላህ ረቢ ወረበኩም፣ እናንተ የእስራኤል ልጆች ሆይ የኔንም የእናንተንም ጌታ የሆነውን እርሱን አላህን በብቸኝነት ተገዙ ይላቸው ነበር ይላል። ወለማ ጃአ ዒሳ ብልበይናት ቃለ ቀድ ጅእትኩም ብልሕክመት ወሊኡበይነ ለኩም በዕደ አለዚ ተኽተሊፉነ ፊህ ፈተቁላህ ወአጢዑን ኢነላህ ሁወ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም። የማርያም ልጅ ዒሳ በመጣቸውን ጊዜ እያለ ይናገራል። ቃለ ቀድ ጅእትኩም ብልሕክማ፣ በእርግጥም በጥበብ መጣሁላችሁ ይላቸው ነበር አይሁዶችን። ወሊኡበይነ ለኩም በዕደ አለዚ ተኽተሊፉነ ፊህ፣ ያን ከፊሉን የምትለያዩበት የነበራችሁትን ነገር ላብራራላችሁ ልገልጽላችሁ ዘንድ መጣሁኝ ይላቸው ነበር። ፈተቁላህ ወአጢዑን፣ አላህን ፍሩና ታዘዙኝ አላቸው ይላል። ታዲያ ምን አዘዛቸው? ኢነላህ ሁወ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም፣ የእኔም የእናንተም ጌታ እርሱ አላህ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አላቸው ይላል። አያቸው
እንዳለ ስለ አምላኩ ስለ አላህ ነው የሰበከው። ዳግም በሚመጣ ጊዜ ከሰማይ የሚኖራት እድሜ ጥቂት እድሜ ነች። ግን በዚህ በምትሰጠው እድሜ ዒሳ የምድር ሰዎችን ሁሉ ከአጽናፍ እስከ አጽናፍ ለአንዱ አምላክ ብቻ እንዲገዙ የማድረግ በቃ አድርጓቸው ነው የሚሄደው። በአጭር ጊዜ 7 ዓመት ነው ምድር ላይ የሚኖረው ዳግም በሚመጣ ጊዜ። በአንድ ሐዲስ ላይ 40 ዓመት ይላል፣ በሌላ ሐዲስ ላይ 7 ዓመት ይላል። ተጋጭተው ነው ወይ? ላ ተጋጭተው አይደለም። ኢብኑ ከሲር እንዴት እንዳስማሙት ይህን ሐዲስ ልንገራቸው። በአንደኛው ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም የምኩሱ ፊኩም ዒሳ ብኑ መርየም 7 ሲኒን አሉ። የማርያም ልጅ መሲሁ ዳግም በሚመጣ ጊዜ በመካከላችሁ 7 ዓመትን ይቆያል አሉ። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም የምኩሱ ፊል አርድ ዒሳ ብኑ መርየም 40 ሰነተን አሉ። የማርያም ልጅ ዒሳ በምድር ላይ ለ40 ዓመት ያክል ይቆያል አሉ። ሐዲሱ የተጋጨ ይመስላል አይደል? እዚህ ጋር 7 ይላል፣ እዛ 40 ይላል። ነገር ግን ያን ሳይሆን ማየት ያለባችሁ ከእርሱ ጋር አብረው የተናገሩትን ቃል ነው። በመካከላችሁ አሉ ነቢ ሰለላሁ ዐለይሂ ወሰለም። ይህን ያሉት ማንን ነው? እኛ በእኛ ትውልዶች መካከል የሚቆየው ስንት ዓመት ነው? 7 ዓመት ዳግም ወርዶ። የሁለተኛው ሐዲስ ላይ ምን አሉ? በምድር ላይ 40 ዓመት ይቆያል አሉ። ያ ማለት በምድር ላይ የቆየበት ጊዜ አለ 33 ዓመት ያለፈው እድሜው። ከዚያ ዳግም በሚመጣ ጊዜ ደግሞ 7 ዓመት ይቆያል። በአጠቃላይ ስንት ይሆናል? 40 ዓመት ይሆናል ማለት ነው። እኔ በጣም የደነቀኝ የቱ እንደሆነ ታውቃላችሁ? ይሄ ሁሉ አይደለም። ነገር ግን በዚች በምትሰጠው በ7 ዓመት እድሜ የምድር ሰዎችን ሁሉ ለአንዱ አምላክ እንዲገዙ አድርጎ መሄዱ ነው። ምን ያክል ጀግና ነብይ እንደሆነ፣ ምን ያክል ብርቱ ነብይ እንደሆነ፣ ለአምላኩ በጣም ቀናተኛ እንደሆነ ስለ አምላኩ ብቻ ነው መጥቶ የሚሰብከው። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ወየድዑ ናሰ ኢለላህ አሉ። ሰዎችንም ወደ አንዱ አምላክ ብቻ ይሰብካቸዋል። ገብታችኋል? አላህ ቃል የገባለት ነገር አለ በቁርአን ላይ። እርሱም ምንድነው? ጠላቶችህን ከእግር ስር አደርግልሃለሁ ወይንም ደግሞ በጠላቶችህ ላይ የበላይነትን አጎናጽፍሃለሁ ብሎ ቃል ገብቶለታል። ማናቸው ጠላቶቹ? እነዚያ አንቀበልም መሲህነትህን ክርስቶስነትህን አንቀበልም ያሉ አይሁዲዎች ናቸው። ገብታችኋል? ሊገድሉትና ሊሰቅሉት ብለው አላህ ሱብሓነሁ ወተዓላ ወሰደው። እነዚያ ነው ጠላቶች እያለ የሚገልጻቸው። ዳግም በሚመጣ ጊዜ መሲሁ ዒሳ ዓለይሂ ሰላም በጠላቶቹ ላይ የበላይነትን እንዲጎናጸፍ ያደርገዋል አምላክ አላህ ሱብሓነሁ ወተዓላ። ሁሉን ከእግሩ በታች ካደረገለት በኋላ ደግሞ እርሱ እንዲሁም ደግሞ የዓለምን ሕዝብ ሁሉ ለአንዱ አምላክ እንዲገዙ ሁሉን ለአንዱ አምላክ እንዲገዛ ካደረገ በኋላ መሲሁ የዛኔ ፍጻሜው ይሆናል ዒሳ ዓለይሂ ሰላም። ጠላቶቹን ከእግሩ ስር ሊያደርግለት ቃል ገብቶለታል አምላክ አላህ። እነዛ ይሁዲዎች ከእግሩ ስር ይሆናሉ። ያ ማለት ያሸንፋቸዋል፣ ድል ይነሳባቸዋል። እነዚያ የካዱት መሲህነቱን ያስተባበሉት። ይህን አላህ ቃል በቃል በቁርአን ላይ ይናገራል። ምን ይላል? ኢዝ ቃለ አላሁ ያ ዒሳ ኢኒ ሙተወፊከ ወራፊዑከ ኢለየ ወሙጠሂሩከ ሚነ ለዚነ ከፈሩ ወጃዒሉ ለዚነ ተበዑከ ፈውቀ ለዚነ ከፈሩ ኢላ የውመል ቂያማ። እነዚያን አንተንና አንተን የተከተሉህን አማኞችን እስከ ትንሣኤው ቀን ድረስ ከነዚያ ከካዱት በላይ አደርጋቸዋለሁ። አምላክ አላህ ዒሳንና በዘመኑ ያሉትን አማኞች የነቢ ሰለላሁ ዐለይሂ ወሰለም ተከታይ አማኞችን ሙስሊሞችን በአይሁዶች ላይ በጠላቶች ላይ የበላይነትን ያጎናጽፋቸዋል። እና ይህ ነው ቁርአንን በጥላቻ መንፈስ ሳትመለከቱ አንብቡት። ለተፈጠሩባቸው ጥያቄዎች ሁሉ ወይንም ደግሞ ላሉባቸው ስህተቶች ሁሉ ፈውስን ይሰጣቸዋል ማለት ነው በአላህ ፍቃድ። ይህንን እንመክራቸዋለን። አይ እንተኛ መሰለኝ። አብዱልከሪም አለ انت موجود معنا ولا አለው? እሱ ትቆያለህ ወይስ? አረ እኔ ልውጣ ምጣ አይሻልም? መርሐባ። እሺ እንተኛ ይመስለኛል። ትንሽ እንቅራ፣ የመጨረሻ ረመዳን ስለሆነ ምን ትላላችሁ? አረ በደስታ ደስ ይላል እንጂ
እስኪ ትንሽ እንግራ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم وما لنا ألا نتوكل على الله وقد هدانا سبلنا ولنصبرن على ما آذيتمونا وعلى الله فليتوكل المتوكلون وقال الذين كفروا لرسلهم لنخرجنكم من أرضنا أو لتعودن في ملتنا فأوحى إليهم ربهم لنهلكن الظالمين ولنسكننكم الأرض من بعدهم ذلك لمن خاف مقامي وخاف وعيد واستفتحوا وخاب كل جبار عنيد من ورائه جهنم ويسقى من ماء صديد يتجرعه ولا يكاد يصيبه ويأتيه الموت من كل مكان وما هو بميت ومن ورائه عذاب غليظ مثل الذين كفروا بربهم أعمالهم كرماد اشتدت به الريح في يوم عاصف لا يقدرون مما كسبوا على شيء ذلك هو الضلال البعيد ألم تر أن الله خلق السماوات والأرض بالحق إن يشأ يذهبكم ويأتي بخلق جديد وما ذلك على الله بعزيز وبرزوا لله جميعا فقال الضعفاء للذين استكبروا إنا كنا لكم تبعا فهل أنتم مغنون عنا من عذاب الله من شيء قالوا لو هدانا الله لهديناكم سواء علينا جزعنا أم صبرنا ما لنا من محيص وقال الشيطان لما قضي الأمر إن الله وعدكم وعد الحق
وعدتكم فأخلفتكم وما كان لي عليكم من سلطان إلا أن دعوتكم فاستجبتم لي فلا تلوموني ولوموا أنفسكم ما بمصرخكم وما أنتم بمصرخي إني كفرت بما أشركتمون من قبل إن الظالمين لهم عذاب أليم وأدخل الذين آمنوا وعملوا الصالحات جنات تجري من تحتها الأنهار خالدين فيها بإذن ربهم تحيتهم فيها سلام. ألم تر كيف ضرب الله مثلا كلمة طيبة كشجرة طيبة أصلها ثابت وفرعها في السماء تؤتي أكلها كل حين بإذن ربها ويضرب الله الأمثال للناس لعلهم يتذكرون ومثل كلمة خبيثة كشجرة خبيثة اجتثت من فوق الأرض ما لها من قرار يثبت الله الذين آمنوا بالقول الثابت في الحياة الدنيا وفي الآخرة ويضل الله الظالمين ويفعل الله ما يشاء. ألم تر إلى الذين بدلوا نعمة الله كفرا وأحلوا قومهم دار البوار جهنم يصلونها وبئس القرار وجعلوا لله أندادا ليضلوا عن سبيله قل تمتعوا فإن مصيركم إلى النار قل لعبادي الذين آمنوا يقيموا الصلاة وينفقوا مما رزقناهم سرا وعلانية من قبل أن يأتي